ቶፒካችን እንመለስ። ወደ ቶፒካችን ስንመለስ ይቅርታና ያው ዑመር ኢብኑ ኸጣብን ገጥሞ መውረዱ ያው ከዑመር መስረቅ ከዑመር ኮረጃል የሚለውን ነገር ያው ሰሞኑን ኩረጃ ላይ ነህ መሰለኝ። ነው ይገናኛል። ምክንያቱም ዑመር ምን አለ መሰለ እንደዚህ ያው ሙሐመድን ቃል በቃል አንተ ሚስቶችን ብፈታቸው አላህ የተሻለ ይሰጣል ሲለው ሙሐመድ ሰማ። ከዛ ወዲያ ሙሐመድ ደግሞ በገለጥ መጣልኝ ብሎ እኔ ሚስቶችን ብፈታ ቆንጆ የጨዋ የተሻሉ ይሰጠኛል ብሏል። ዑመር ኢብኑ ኸጣብ ሙሐመድን ሴቶቻቸውን እኮ ነው ያለው። ሙሐመድንም ብሎታል እኮ ሙሐመድን አላለው ማለት ነው። ሴቶቹ ማለት ሙሐመድ ዑመር ሴቶቹን ለብቻ ሰብስቦ የሚያወራው ሙሐመድ በማይሰማበት ያው መረጃ ልስጥህ ብዬ ነው። አንድ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ሐፍሳ የዑመር ልጅ ናት። እሺ ያው ዑመርም እሱ ማይጠፋኝ እንደውም ሰውንም የሰራች ሚስጥሩን የሚያወጣችው እሷ ከመሆኗ ጋር አይ ነው ለሙሐመድም ይሄንን ነግሮታል። ባይዘ እኮ በስተቱ ጊዜ እኮ ላይ ሙሐመድ ተደብቆ እንትን ቆጥ ላይ ሆኖ ሰዎች ግርግር ሲፈጡ ዑመር አይደል የገባው ደጋግሞ ባሪያውን ላናግረው ብሎ እና ነብዩ ሰለላሁ ዐለይሂ ወሰለም ማለት ልጃቸውን ነው በዛኛው የተናገሩትና ያው ምክር ነው ረስነ ስርዓት አድርጉ። አሁን እኮ ይሄ ምክር አይደለም ነው። ምክንያቱም ነው ያው ሐዲሱ ሲያውቁ እኮ እንደዛ ነው የሚለው ከሙሐመድ ቁርአኑ ላይ አሁን ሰዎች ሙሐመድም ያሙት አለ በጊዜ ምን ይሄ አዲስ ነገር አላመጣም። ከቀደሙት ተረቶች እየሰበሰበ ነው። ሙሐመድ ጆሮ ጠቢ ነው ወይንም ጆሮ ነው ይሉታል አይደለ? በጊዜው የነበሩ ሰዎች ይሄንን እንዲሉት ደግሞ ምክንያቱ ምንድን ነው? ለምሳሌ ዑመር ይሄ የኢብራሂም መቆሚያ ነው ሰላት መስገጃ ይሁን ሲለው ሙሐመድ ሰማና መገለጥ መጣ ብሎ ወደዚህ ስገዱ ብሎ ካባን አደረገ። ስለ ሂጃብም ዑመር መጥቶ ምን አለ? ዜነብ ሽንቷን ስሸና ደጋግሞ ያያት ነበር ስለሆነች ከኛ ልትደበቂያችም ደጋግሞ አላት። ከዛ ሙሐመድ ጋር መጥቶ ምን አለው? ሚስቶች ይከናነቡ አለው። ምክንያቱም መንገድ ላይ ሞነስ ያደርጉ ነበር ሴቶችን። በዛ ሲያልፉ ወንዶቹ ይተናኮሉ ነበረ። የሙሐመድ ሚስት መተናኮል ስላልፈለጉ መጥቶ ሙሐመድን ሚስቶች ሽንታቸውን ሲሸኑ እያየን ነው፣ ስለዚህ ከናነቡ ይሸፈኑ አለ ሙሐመድ። ከዛ አሰበ ሰማ፣ መገለጥ መጣለና ሴቶች ተከናነቡ አለ። በተመሳሳይ የትኛውም ደግሞ ሴቶቹ ከሙሐመድ ጋር ግርግር ነበረ ሰማና እናንተም ቢፈታችሁ ቆንጆ ጨዋ ከእናንተ የሚበልጥ ታዛዥ አማኝ ተጸጻች ድንግል አላህ ያጋባችኋል ሲል ሙሐመድ ደግሞ አላህ እንዲህ ብሏል አለ። እኔ እናንተም ብፈታ ከእናንተ የሚበልጡ ጨዋ ታዛዥ አማኝ ተጸጻች ድንግል አላህ ሊያጋባኝ ይከጅላል ይመኛል አለ። ይሄ እኮ ከዑመር ቀጥታ የሰማውን አላህ ነገረኝ እያለ ነው። ነብዩ ሰለላሁ እንደዛ እንደማያደርጉ ታውቃለህ። ምክንያቱም ቁረይሾች ያን ሶስት ጥያቄ ሲጠይቋቸው እንደ መሰማታቸውና እንደ ዘፈቀደ ቢያወሩ ወዳውኑ ይናገሯቸው ነበር። ባል እንደውም ብዙ ቀን ጠብቀው ወህይ ጠብቀው ነው የተናገሩት። ይሄ እንደውም ማሳያ ይሆናል። ነብዩ ሰለላሁ ሶስቱንም ጥያቄ እኮ አልመለሱም ካለ ምክንያቱም 15 ቀን ቢቆይም ከዛ የአላህን ሱብሃነሁ ወተዓላ ብቻ ምክንያቱም ደግሞ መሰለህ ጥያቄዎቹ የቁረሾቹ አይደሉም። አንደኛ ጥያቄው ቁረሾቹ ለአይሁዶቹ ጠይቀው አይሁዶቹ ናቸው ጥያቄውን የላኩላቸው ለቁረሾቹ። ስለዚህ ሙሐመድ ጥያቄዎቹ መመለስ ስለማንችል ነገ መልስላቸዋለሁ ነው ያለው አይደለ? ነገ መልሳለሁ ቢልም ቤቴ ውሻ ነበረች፣ ውሻ በመሆኗ ብቻ ምክንያት ጅብሪል መልሱን አላመጣለኝ፣ ከባድ ጥያቄ ተጠይቄ ጅብሪል ጠፋብኝ ብሎ ለ15 ቀን ያህል ተደበቀ። ከ15 ቀን በኋላ ግን ሲመጣ ምን መልስ ነው የመጣው? ምን መልስ ነው ያመጣው? አንዳንዶች 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶች 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶች 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው የሚያውቀው። ቁጥራቸውን ሌላ ሰው አያውቅም፣ ጥቂት እንጂ ብዙ አልተሰጣችሁም። ከነ መጽሐፉ ሰዎች ጋርም አትከራከሩ ተብያለሁ። ስለዚህ አትጠይቁ፣ አትከራከሩ ተብያለሁ አለ። ይሄ መልስ አይደለም። እንዳትጠይቃቸው እነሱ መልስም እንዳትሰጣቸው እነሱ ቁጥራቸውን አላህ ነው የሚያውቀው። ስንት ነው ተብሎ ሲጠየቅ አንዳንዶቹ ይሄን ይላሉ፣ አንዳንዶቹ ይሄን ይላሉ፣ አንዳንዶቹ ይሄን ይላሉ። መልሱ አላህ ነው የሚያውቀው። እነሱንም እንዳትጠይቅ ሎጂካሊ ይሄን ነገር ለምን ያወጣ ይችላል? ያነሳ ቆይ አንዴ አድሬስ ላድርግ።
ስለዚህ ቁጥራቸውን አናውቅም። አንዳንዶች እንዲላሉ መልስ ሊሆን አይችልም። ሁለተኛው ጥያቄም ሩህ ምንድን ነው ተብሎ ሲጠየቅ ከሩህ ይጠይቀዋል። ሩህን ከእውቀት ጥቂት እንጂ ብዙ አልተሰጠህም፣ አላህ ነው የሚያውቀው። መልስ አይሆንም። ይሄም ዙርቀኔ ሲጠየቅ ዙርቀኔ ሲሄድ ጮረቃ ውስጥ ፀሐይ ስገባ አገኛት። ተረት ነው። ፀሐይ ጮረቃ ውስጥ አትገባ። ፀሐይ ከምድርም ግዙፍ ነች፣ እንኳን ጮረቃ ውስጥ ልገባ። ስለዚህ ሶስቱንም ጥያቄ ፌል አድርጓል። ሁለተኛ ደግሞ ምክንያት አድርጎ ያስቀመጠው ምንድነው? እሱ ቤቴ ውስጥ ውሻ ስለገባች 15 ቀን ሙሉ ውሻ ገብታ እንዴት ነው ቤት ውስጥ ሞተው? 15 ቀን ሙሉ አልጋ ስር ሞታ እንዴት ነው ሰው ማይሸተው? ለዛ ጅብሪል ውሻ ያለበት ቤት ውስጥ አይገባም። ለዛ መልስ አላመጣለኝ። ሙሐመድ አልጋው ስር ውሻ ሞቶ 15 ቀን ሙሉ ሽንቱን ማታ ማታ ሸንቶ ፖፖን አልጋ ስር እንደሚያስቀምጥ መረጃ አለ። ያኔ ሲያስቀምጥ እንደዚህ ሲል አይሸተውም እንዴ? እሺ 15 ቀን ሙሉ ምንም አትገማም አትሸትም ውሻ? የሬሳ ማድረቂያ ተወቅታለች። እሺ እሱንም እንቶ 15 ቀን ሙሉ ያንን በዛ ምክንያት ከመቆሙ በፊት ጅብሪል ለምን አስቀድሞ ውሻ ባለበት አልገባም አይልም ነበረ? እሺ እሱንም እሱን ይቅር፣ እሱንም ተው ነው እንበል ብንቶ እሱን እንኳን ሙሐመድ በ15 ቀን ውስጥ ሽንቱን ውጭ ወጥቶ አልሸናም። ውጭ ላይ መጥቶ ጅብሪል መልስ አይሰጠውም። ሽንት ቤት ሲሄድ ካካሊል ሲል መልስ አይሰጠውም ጅብሪል። ቤት ውስጥ ነበር ሙሐመድ የሚጸዳዳው። እሱንም እንተው። ሙሐመድ በ15 ቀን ውስጥ አንድ ቀንም ጁማ ሰላት አልሄደም ማለት ነው። አዲስ ለቀን አለ መረጃውን አሳየኝ። እሺ ቀጥይ። የዛን ጊዜ ቁረይሾች መልስ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም መልስ ሲጠብቁ ነብያችን ኢንሻአላህ ስላላለ ነው እንትኑ ጅብሪል መልሱን ያቆየበት። ኢንሻአላህ ቢል ይመጣ ኢንሻአላህ ስላላለ ነው የቆየበት እንጂ ውሻ አልጋ ስር ገብቶ ሰው ምናምን የለም። አሳየን እስኪ እሱን ግን ኢንሻአላህ ስላላለ ነው የቆየበት መልሱ። እስኪ እሱን ትክክለኛ ሰነድ ከሆነ አሳየን። እውነቷን ነው። አዎ አሳየን። ግን ኢንሻአላህ ስላላለ ብቻ ነው የቆየበት መልሱ። ሻሙቱ እርግጠኛ ናችሁ? አዎ አሳየን። ኢንሻአላህ ስላላለ ነው መልሱ። ኦኬ ውሻ ያለበት ቤት ውስጥ መላእክት ይገባል? መረጃውን አምጣው እስኪ እንየው እስቲ። ውሻ ያለበት ቤት ውስጥ መላእክት ይገባል ወይ? አይገባም። ምን ተፍሲር ላይ ነው ያገኘው? ቆይ እሰጣለሁ። አሱቲ በደንብ አድርጎ ያስቀምጠዋል። አማርኛ ቁርአን ላይ እሰጣለሁ፣ ችግር የለውም። እሺ ስጣን። አንዴ ያንቺ ደረባላችሁ ነው አንዴ የሚታርጊው። ኦኬ አረብኛውን አድርግለትና ያንብበው ሰው። ኦኬ አንብበው እስኪ አረብኛውን አንዴ አንብበው። ሰማለሁ ደብረም ተሰማሙሽ ሚውጣላችሁ ያነበብኩኝ ነበረ። አይ ድምፁ ያስፈልጋል ሰጥ እንዳይል ትርጉም في ساعة يأتيه فيها فجاءت تلك الساعة ولم يأتيه في يده عصا فألقاها من يده وقال اسكي ذكركم ما يخلف الله عليه ولا رسوله ثم التفت فإذا جوء كلب تحت سريره فقال يا عائشة اسكي كفار هنا هذا الكلب ها هنا فقالت والله ما دريت فأمر به فأخرج فجاء جبريل فقال رسول الله صلى الله عليه وسلم وعدتني فجلست لك فلم يأتي فقال منعني الكلب الذي كان في بيتك إنا لن ندخل بيتا فيه كلب ولا صورة. نعم ايش كفار هلقا ምንድን ነው የሚለው? ውሻ ምንና ምን ባለበት አይገባ? ውሻና ሱራ ማለት ቅርጻ ቅርጽ ነገር ማለት ነው። በዛ አይገባ። ሙቶ ምናምን ያልከው ምንድነው ታዲያ አለ? ስለዚህ እዚህ ላይ እንደዛ ነው የሚለው እኮ ምንና ምን ባለበት ነው የማይገባው። አይ ቲንክ ሱራ 17:85ን ተፍሲር በአማርኛው አለ ቃል ቼክ አድርግልኝ እስኪ። ውሻና ሱራ ማለት ተምሲል የማመዘን እሺ አለ ሐዲሱ ሶሂህ ሙስሊም ላይ ያለ ሶሂህ ሐዲስ ነው። ያ ውሻ የወረደበት አንደኛው በዚህ ምክንያት ነው። ሶስቱ ጥያቄዎች እነኚህ ከዚህ ጋር የተያዙ ናቸው።
እንትን ውሻ ሙቶ ምናምን ሽንት ከታች እሱኛው አንደኛው ነው እንትን ነው አንደኛው መንገድ ነው ማለት ነው። ከየት መጥቶ ነው ብዬ ነው። እሺ አይ ቲንክ ጥቅሱን የሚያስታውሰኛለህ ቦስ የፈለከው ከሩ ይጠይቋል ኖ የማመዜን የሚፈስሩበት ይሄንን ክፍል 1785 እሱ ላይ ይፈስሩታል። ቼክ አድርገው እስኪ እዚህ ላይ እንትን የሚል ከለጅ ብዙ እሺ ቼክ አድርገው እሺ 1785 ላይ አልፈሰሩትም። ኦኬ ስንት ላይ እንደፈሰሩት አይደለም አለ ብቻ ያኛው 5 ስንት ላይ ነው ያለው? 5 እንትን ላይ ነው ያለው ያኛው ቁርአን የትኛው ቁርአን ላይ እንደተሰሩት የሚያስታውሰኝ ቃል አስቀንጥና ቢኒ ታስታውሳለህ? 501 መሰለኝ ሱራ 501 አይደል? 5 ቤት አይደል? ቼክ እያደረኩት ነው። እስከዛ ቀጥሉ፣ ችግር የለም። ሌላ አውሩ። ኦኬ የለም ብለህ ነው የምታምነው? እንትና ማመን አለማመን ሳይሆን ይሄ ማወቅና አለማወቅ ነው። ማመን አለማመን እኮ አይባልም አይደል? ታውቀዋለህ ወይ አታውቀውም ነው። ታውቀዋለህ ወይ አታውቀውም ካለ ነው የክፍል ግልጽ የታወቀ ነው። አይ ዶንት ኖ እንዴት እንዳላወቀው ካለ ያው ነግሬህ የለ የማላውቀውን ያላውቀውም ነው። ካላወቅኩት ምን አደርጋለሁ? ያው ካሳየኸኝ አውቀዋለሁ። እንግዲህ ከዚህ በኋላ ቃል ካሳየውማ ብዙ ሰው ያውቀዋል። ካወቀ ካየው በኋላማ እዛ ብዬ ነው። የትኛው ጥቅሱ እንዴት እንደጠፋብኝ አላውቅም። ጥቅሶቹ እንዳለ ቁርአኖቹን አውቃቸዋለሁ። የትኛው ላይ እንደፈሰሩት ግን ጠፋኝ። በቃ ነገም ቢሆን ይዘው ትመጣለህ እና በዚሁም እስኪ ነብዩ ራሳቸው ላይ ቅማል ምናምን ብዙ ጊዜ ተደጋጋሚ ትላታለህና እሷንም መረጃ ብታሳየኝ ብዬ ነው። ለምን ነብዩ ራስ ላይ ቅማል አለ ምናምን የመግቢያህም ላይ እንደዛ ስትል ሰምቻለሁና ተደጋግመብኝና እየታይተው ነው። እስኪ እኔም ልየው ደስ ይለኛል ባዩ አቡዳው 38 ቸጋሩ እስኪ አምጣልኝ እስኪ ካላስቸገርኩ ቸጋሩ የሐዲሱ ነው የልኛው ነው እንዴ የከማሉን ኦኬ የከማሉን የሐዲሱን ደረጃ እሱ የልኛውን አላገኘው የአይሁዶችን አንተ ይሄን በደንብ ማቆ መረጃ እንዴት ጠፋኝ? በጣም አናዶኛ። ችግር የለውም ሰው አይደለ አንዳንዴ እኮ ይረሳል። ችግር የለውም የትኛው ቁርአን ላይ እንደፈሰሩት አይ የሰው ልጅ ጦቢዓ ነው ይረሳል። ይሄ ችግር የለውም ኖርማል ነው። ማንም ይረሳል። አይ ማይረሳ ጥቅስ ብላለህ። አብሽር ይመጣል እንደገና ሙራጃ አድርግ። ሙራጃ ማለት ያው ብዙ ጊዜ ሙራጃ ማለት ቶሎ ቶሎ ማንበብ ማስታወስ ስለሚረሳ ሆነ ብላል። ያው እንደዛ ነው እውነት ብለሃል። ያው ነብዩ ሰለላሁ ዐለይሂ ወሰለም ከምንም እንከን የጸዱ በአካልም ሆነ በመንፈስ ከእንከን የጸዱ ናቸው ብለን እናምናለንና በምን ከእንከን ከአካላዊ እንከን በመንፈስም የጸዱ ናቸው ስትል ምን ለማለት ነው? ከአካላዊም ከመንፈሳዊ እንከን የጸዱ ናቸው ማለት በምን ወንጀል አይሰሩም ነበር ማለት ነው። ሰርተውም ማያውቁም ማለት ነው። እንደገና ደግሞ በአካልም በመንፈስም የጸዱ ስትል ማለት አይቆሽሹም ነው። አካላቸውም ደግሞ ንጹህ ነበሩ ማለት ነው። ስፐርሙላው ላይ ሲዝረከረክ ነዞ ነው። ምን ይሄ እኮ እንትን እኮ ነው። ምን አሁን ያ መዝረክረኩ ሳይሆን የቤት እኮ ናት ያወራችው። ሰዎችም ውጭ ያዩት ነበር። የቤት አሰሩና አተር ይባላል። ያ ደግሞ ፋናው ማለት ነው። እንደ ዛሬ ሶፍት ዲተርጀንት አንተ ካካ በተባለበትና ሽንት በተሸናበት በዛ ውዱ ታደርጋለህ ማለት ካካ በተባለበትና እንትን በተባለበት ምን በተባለበት ትንሽ እቃው ነው ውሃው ነው ምኑ ነው የሆነ ጎሬ እዚህ እምርት አካባቢ የሚደርስ ጎሬ ሰዎች ካካ የሚሉበት
ሽንታቸው የሚሸኑበት ፔሬድ ጨርቅ የሚጥሉበት የሞቱ ውሾች ባሉበት ውዱ ታደርጋለህ? አሁን ይሄ ሁክም ምንድነው? የፊቅህ ውስጥ ይገባልና ትንሽ ለመረዳት ይከብዳል። ኢዛ በለገ ልማዑ ቁለተይኒ ሁለት ቁላ ከደረሰ ያው ለም የንጁስ አይነጀስም የሚል ስላለ ያው በጣም ባህር ላይ የሆነ ትልቅ ከሆነ ላይ ነጀስ ነብዩም ሰለላሁ ዐለይሂ ወሰለም ላ ተቡሉ ፊል ማኢ ዳኢም እዛው ታሪክ ቆም ባለ ውሃ ርዝማኔው 6 ክንድ ነው። 6 ክንድ ነው እኮ ምን 6 ክንድ ነው አልኩ። ምን ጥልቀት አድርጋ ትሳለዋ 6 ክንድ ነው። ጥልቀቱ ደግሞ ጎሬ ነው አልኩ። አንደኛ ጎሬ ውሃ ነው ወራጅ አይደለም። እንትን መሆን አይጠበቅም። ጥልቀቱ ደግሞ ከሞላ እምብርት ጋር አይደርስም፣ ፕራይቬት ፓርት ጋር ነው የሚደርሰው። ያው ይሄ እኮ ያው የፊቅህ ህግ ነው፣ የእስልምና ህግ ነው። የሚመራው የምንመራው በዛው ልክ ነው። አዎ እቺ ያልኩህ እኔ ስለ ፊቅህ ህግ አልጠየቅኩም። ደረጃው ላይ የፊቅህ ጉዳይ አይደለም። እስማ ፊቅህ ጉዳይ ፊቅህ ጉዳይ እኮ ነው። ትንሽዬ ከተቀላቀለበት ይነጀሳል። አይነጀስም። ከተነጀሰው ሱና ፊቅህ ጉዳይ ነው። ምን ሱናው እያንዳንዱ ነብይ ያደረገው በምን ጉዳይ ላይ ለምሳሌ ሱናው የፊቅህ ነው ብለህ ታልፈዋለህ? አይደለም። ስለ ውዱእ ማድረግ እየጠየቀኝ ነው ብዬ እኮ ነው እየጠየቀኝ ያለው። እኔ ጠየቅኩ መልስልኝ። ሱና ነብይ ያዘዘው ወይንም ሱና ማለት በነገር ላይ ያደረገው እኮ መሐመድ ያደረገው መከተል ወይንም ደግሞ ፕላስ ደግሞ ያዘዘው መሐመድ ያዘዘው ወደ ፊቅህ ውስጥ ነው የሚካተተው። ምን አይደለም ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ሱና ነው። ሱና ማለት ስለዚህ ነብይ ነው ያዘዘው። ፊቅህ አድርገህ ብናደርገው ምናምን ብለህ ወደዛ እንዳትወስደው መሐመድ ነው ያዘዘው። እሺ ያቺኛው መረጃ ተሳይ የትኛው ስለ ቅማሉ ያወራውን ወይም ያኛውን ረሳችሁ? የትኛውን ተቀበላለህ? የቅድሚያ የኔ መልስልኝ ነው። እሺ ካካ የተባለበትን ሽንት የተሸናበትን መሐመድ ንጹህ ነው ሁሉ ነገር ስላልክ ካካ የተባለበት ሽንት የተሸናበት ፔሬድ ጨርቅ የተጣለበት የሞቱ ውሾች የተጣሉበት በዚህ ውዱ ስታደርግ ትጉመጠመጣለህ። ውሃው አሁን ጥያቄው የሚሆነው ውሃው ውዱ ለማድረግ ይበቃል አይበቃም ነው። እንግዲህ ይሄ ጥያቄው እኮ እንደዛ ነው የሚሆነው። ውዱ ለማድረግ ትጉመጠመጣለህ። እሺ ጧሃራ ከሆነ ጉመጠመጥበታለሁ። ጧሃራ ካልሆነ ጧሃራ ነው ብለህ ታስባለህ። ውሻው ምንድነው? ጨርቅ ውሃው የተጣለበት የሞቱ ውሾች ነው የተጣለበት። ውሻ አይደለም ውሾች። አንዴ ክፈትልኝ። እሺ አብዳው 37 አንዴ ክፈተው። የሞቱ ውሾች ነው የተጣለበት። ፔሬድ ጨርቅ ነው የተጣለበት። ሰገራ ነው የተጣለበት። እነኚህ ሁሉ ተጥለውበታል። በእነኚህ ውዱ እንድታደርግ አዞሃል። ይቻላል። ጓይ ቃል አለ እንትን ነው የፊቅህ ጉዳይ ስለሆነ ቃል የፊቅህ ጉዳይ ብለህ አታውቃለሁ። ነብይ ነው ያደረገውም ያዘዘውም። ፊቅህ እንዴት ትላለህ? ነብይ ያዘዘውን እንዴ? ይሄ ትእዛዝ ማለት እኮ ማለት ነው እንዲደረግ ዋጅብ የሆነ ነገር ነው። ትእዛዝ የምትለው ገባ እኮ ዋጅብ ነው እኮ አልአምሩ ሊልውጁብ ይላል። ያው ትእዛዝ ከሆነ ወደ ፊቅህ ውስጥ አትክተለው። መሐመድ ከራሱ አይናገርም። ስለዚህ አላህ ነው የተናገረው። እውነት ነው። ስለዚህ አላህ ነው ያዘዘ። ሳሂህ ሙስሊም ላይ ያለውን ቼክ ያድርገው እንደ 2104 ኤ ላይ እያረኩት ነበር። አሁን ሲጠራኝ ነው ብዬ እያየሁት ነበር። እሱ የምን ነው? በደንብ ቼክ አድርገው። ቀጥል ቦስ፣ ቀጥል። አንብበው። አረብኛውን አድርግለት። حدثنا أبي سعيد وعبد الله الشيحية قال حدثنا محمد بن سلمة عن محمد بن إسحاق اسكي عن يالنا ذكر عن عبيد بن عبد الله الأنصاري ايش ثم كويس بقى ذكر تنش نعم ماشي قال سمعت رسول الله صلى الله عليه وسلم وهو يقال له إنه يستقى لك من بئر بضاعة وهي بئر يلقى فيها لحوم الكلاب የውሻ ስጋዎች والمحايض وعذر الناس የሰዎች ቆሻሻ ايش انه وعذر الناس قال رسول صلى الله عليه وسلم ان الماء
እኮ ያው ይሄ እኮ የፊቅህ ርዕስ ነው ብዬ እስከ ከፍ በለው ከፍ አድርገው እኮ ያው ኢነል ማአ ጠሁሩን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውሃ እንግዲህ ጧሃራ ነው። ላ ዩነጅሱሁ ሸይኡን ምንም ነገር ነጃሳ አያደርገውም። ከዛ በኋላ ሌላ ሪዋያ ላይም ወይ ሌላ የሚያጠናክረው አለ ሐታ የተገየረ ጧዕሙሁ ወለውኑሁ ወጧዕሙሁ ወሪሁሁ ሽታው ካልተቀየረ ጣዕሙ ካልተቀየረና መልኩ ካልተቀየረ አይነጅስም የሚላለ አይልም። አሁን ባልከው ቀብረሃለሁ። እዚህ አዲስ ላይ አንብበው ዋሸ። አሁን ያልከው በሙሉ ይሄ አዲስ አይደለም። አንድ ሰሂህ ሐዲስ አይደለም። እንደዛ የሚል አንድ ሰሂህ ይሄ እንግዲህ ምንድነው? ቆይ አንድ ሰሂህ ቃል ይጨርሰው። አንብበው ጨርስ። አንብበና ሐዲሱን በስርዓት አንብበው። አልከፈተልኝም እና ነው እስኪ قال إن الماء لا ينجس شيء. قال أبو داود وسمعت ابن سعيد قال سألت قيم بئر بضاعة اسكي كفرقه بضاعة عن اسكي تنش كاميرا عن زوم هنا لنا يهونا نقر يسرق بينه كون تنش دسو قيم بئر بضاعة عن عمقها قال أكثر ما يكون فيها الماء إلى العانة أنتم درس مالتنا. قلت فإذا نقص قال دون العورة كعورة هم بتاجبون. قال أبو داود وقدرت أنا بئر بضاعة بردائي مدرته عليها ثم كفر قوستي ثم أجهن ثم درعته فإذا عرضه 6 أذرع 6 كند. وسألت الذي فتح لي باب البستان فأدخلني إليه هل غير بناؤها عما كانت عليه قال لا ورأيت فيها ماء متغيرا فأدخلني إليه هل غير بناؤها عما كانت عليه كنبرتشبت كتجنبتشبت يا مالت وها شتا የለውም ሽታ ምናምን አትበል። ሽታ የሚል የለም። ወደ ኋላ ይመጣልህ እኮ ቆይ ልንገርህ ምን የውሃው فأدخلني إليه هل غير بناؤه የተገነባበት ነገር ተቀየረ ወይ አሉት። عما كانت عليه ከነበረበት ውሃው ከነበረበት ተቀየረ እንዴ ብለው ጠየቁት። ያ ማለት ውሃ ሲገነባ እንግዲህ ምንድነው ሽታ የለውም። ብቻ ተርጉም ፕሊዝ። ስለ ሽታ አይደለም፣ ስለ ሽታ ስለ ወይኑ ነው እየጠየቀው። ቃለ ላ አረ የለም የተገነባችበትማ ነገር ምንም የተቀየረ ነገር የለም ማለት። ከዛ ምን አለ ወራአይቱ ፊሃ ወራአይቱ ፊሃ ማአን ሙተገይረ ለውኒ ምንድነው መልኳ የተቀየረ ሆኖ አይቻለሁኝ አለ። ቴንክ ዩ። ስለዚህ የውሃው መልክ ተቀይሯል፣ ጎሬው ግን አልተቀየረም። ደን ስለዚህ ውሃው ከለሩ ከተቀየረ ምናምን ብለህ ያልከው ራሱ ነው ሰልፍ ሪፊቴሽን ሰጠ። ውሃው ከተቀየረ ይሄ ማብራሪያ ይፈልጋል ብዬ አይደል? ቆይ ሰልፍ ሪፊቴሽን ፕሊዝ። ቀደም ለተናገርከው ራስን ሪፊት አደረክ። ምን ብለህ ነበረ? ውሃ ቆሽሿል የሚባለው ከለሩ ከተቀየረ ጣዕሙ ሽታው ከመጣ እንደዚህ ነው አልክ። ውሃው ከለሩ ተቀይሯል ወይ? አብሶሉትሊ ውሃው ከለሩ ተቀይሯል። የጎሬው መጠን ተቀይሯል ወይ? የጎሬው መጠን አልተቀየረም። ስንት ክንድ ነው? 6 ክንድ ነው። ጥልቀቱ ደግሞ እዚህ ፕራይቬት ፓርት አካባቢ ቢደርስ ነው። ስለዚህ በዚህ ውሃ ውዱ ማድረግ ይቻላል አይቻልም ተብሎ መሐመድ ሲጠየቅ ምንድን ነው ያለው? እስኪ ዝቅ አድርገው መልስልና ይቻላል አይቻልም ለሚለው ምንድነው መሐመድ ምላሹ? ስለዳዋ ይቻላል መሰለኝ ያሉት ሐዲሱን ተሳውት ከላይ። ስለዚህ ውሃ ውስጥ ምንድን ነበር የገባው? የውሻ ስጋ ምናምን የሞቱ ውሾች ሴቶች ፔሬዳቸውን ጨርቅ ሰገራ የሚጣልበት ሴቶች ፔሬዳቸውን የሚጥሉበት የሞቱ ውሾች ደግሞ የሚጣልበት። የውሃው ጥልቀት ስንት ክንድ ነው? 6 ክንድ። ውሃው ደግሞ ከፍታው ወደ ላይ የቱ ጋር የሚደርሰው? ፕራይቬት ፓርታችሁ እዚህ ጭናችሁ አካባቢ ነው የሚደርሰው። እቺን ውሃ ነው ወራጅ አይደለም የቆመችው ውሃ ነች። በዚህ ውሃ ነብይ ውዱ አድርጓል አላደረገም? አድርጓል የሚል የለም።
አድርጓል። ግን ንጹህ ነው ካሉ ውዱ ቢያደርጉም ችግር የለውም። አድርጓል የሚል የለም ስለ አላየኸውም እኔ አላቅም ለማለት ፈልጌ ነው። ሱናን አናሳይ 327 ወይንም 26 ነው እንደከፈተው። እንግዲህ ዌል ኦፍ ቡዳ ማለት ቡዳ ጎሬ የምትባል ታዋቂ ነች። ውዱ ያደርጉባታል፣ ቆሻሻ የሚጣልባትም ቢሆን መሐመድም አድርጎባታል። ስለዚህ ንጽህና እንዲህ ነው። ኤኒዌይስ ከረሱ ግን አስወጥታዊ ነው። ያው እንትን አልክ እንጂ እኔ እንኳን የፈለግኩት ያኛውን ነበር እንድታመጣልኝ። ያኛው ረስተኸዋል። የትኛው? ችግር የለውም ታስታውሰዋለህ። እንዴት ጠፋኝ ስትል የነበረው ነው። የቅማሉንም ቢሆን አርጊው ታደርገኛለህ። ቁርአኑ ላይ ቻሌንጅ ላድርግህ። አርጊው ታደርገኛለህ። ያው እኔ እንግዲህ ለማምጣት ስላልቻልኩ እያንዳንዱ ጥቅሱ ስለማውቀው ማለት ነው። ያው ያኛው አንተ የምትለውን ጥቅስ ደግሞ እኔ ማምጣት አልቻልኩም እና እስኪ ካስታወስከው ታነሳውና እንትን አለ። ችግር የለውም። አሲቲ አለ። አሲቲ ፈስሮታል እኮ የትኛው ተፍሲር አሲቲ እንዳልኩና ኢማም አሲቲ ፈስሮታል። ተፍሲር ነው የፈለከው? ኦኬ ተፍሲር ኢማም አሲቲ ጀላሉዲን አሲቲ ማለት ነው። እሱ ቀደም እንዳልኩ ቤት ውስጥ ውሻ ሞታ 15 ቀን ቆይታ ነው የሚለውን ኢማም አሲቲ ያስቀምጠውታል። ኦኬ ሐዲሱ ሱናን አናሳይ 326 ላይ የሚገኝ ነው። it was said o messenger of Allah, you perform wudu from the well into which bodies of dogs, menstrual rags and garbage are thrown. He said, water is pure. It is not made impure by anything. አሁን መሐመድ ነው የተናገረው። ያላ መልእክተኛ ሆይ ተባለ። ያላ መልእክተኛ ሆይ በቡዳ ጎሬ ውሃ ውዱ ታደርጋለህ። የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይታይልበታል። ቆሻሾች እየተጣሉበት ባለ ውሃ በቡዳ ጎሬ ውዱ ታደርጋለህ ተብሎ ሲጠየቅ ውሃ ምንም አይቆሽሽም። ቀደም እንዳየነው ቡዳ ጎሬ ዌል ኦፍ ቡዳ ምን ያህል እንደሆነ 6 ክንድ ነው። ጥልቀቱ ደግሞ ከፍ ካለ ብልት አካባቢ የሚደርስ ነው። መሐመድም ውዱ የሚያደርግበት ነው። የኖሩበት ዘመንና የበረሃውን ሁኔታ እንድታስታውስ ውሃ ብርቅ የሆነበት አለ። በቃ የኖሩበት ዘመን ተሆነ ታደለ። ስለምን ንጽህና ነው የምታወራኝ ጋዳ? ያንኛውንም እንትን እያስታውስ ስለምን ንጽህና ነው የምታወራኝ ጋዳ? ነብዩ እንደዚህም አሁን አንተ በእንዲህ አይነት ሁኔታ ላይ ብትሆን ገምተህ ልትሞት ትችላለህ። እኔም በሆነ ማለት ነው። በዚህ ውሃ ነው ውዱ የሚያደርገው። ነብዩ ሰለላሁ ዐለይሂ ወሰለም ግን ተስማማው። እሺ በጣም ንጽህናውን ላሳየህ። መሐመድ ካካ ብሎ ቂጡ በድንጋይ ነው የሚጠርገው አይደል? ታዲያ ምን ነውራለሁ? መጠረጉ ነው እኮ ዋናው መጠረጉ ነው። ስለዚህ ቂጡን በድንጋይ ነው የፈተገው። ፋይን እሺ መሐመድ ለውልስ ፈርሙን በስለስ ያሉ ሰውቶች የሉም ነበሩ። ተስማማው። ብዙ ጊዜ መሐመድ ስፐርሙን ላይ እንትን እያለ ብዙ ጊዜ በእጇ ተፈትግለት ነበር አይደል? አይሻ ምን ነውራለሁ ታዲያ? ምን ነውራለሁ? ንጽህናውን በዛው እንድናየው ነው። ኦኬ ፋይን። መሐመድ ዝናብ ሲመታው በግ ይሸታል። ለምን ይሸታል? አይሸትም። ነው ሳሰል ለምን ይሸታል? ባለፈው አነበብንልን ረሳት። አይ ሰሃቦቹ ራሳቸው ናቸው ተሰብስበን ስለነበረ አቧራም ጋር አብረው ሆነው በግ ይሸት ነበረ። ፋይን እሺ ለምን ይሸታሉ አይልም እኮ ዛሬ። ፋይን እንሸታለን ካለ መሐመድን ማካቶ ነው። ከመሐመድ ጋር ሆነን ዝናብ ሲመታ በግ እንሸታለን ነው የሚለው። ለሰሃቦች ነበር ያወራኝ ነበር። ፋይን ቀጥል። መሐመድ የሚታጠበው በምን ያህል ውሃ ነው? ሰውነቱን ራሱ የሚታጠበው ቂጡን በድንጋይ ነው የሚጠርገው። ስፐርሙን ልብሱ ላይ ለቅና በእጅ ነው የሚፈተገው። ማክሲመም ውሃ መሐመድ ምን ያህል ነው የሚፈጀው? ያው እቺን ስመልስልህ አንድ ትንሽ ምናምን ትንሽ ወተትም ለብዙ ሷሃባ ጠጥተዋል። ይሄ እንግዲህ ሙዕጂዛት ነው። እኔ አልጠየቅኩም። መታጠቢያ የውሃ ብዛቱ እናንተ እሱ ላይ መሰረት ታደርጉ። በአራት እፍኝ ይታጠቡ ነበር። በአራት እፍኝ ውሃ ሰውነቱን የሚታጠብ ተግማማ እንጂ ምኑን ነው ታጠበ ይባለው? ካዳ ሻወር ነው በአራት እፍኝ ውሃ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተስማማው። ሚስቶቹ ፔሬድ ላይ ሆነው ፎንድ ላይ ያደርጋቸዋል አይደለ? ምን ያደርጋቸዋል? ሚስቶቹ ፔሬድ ላይ ሆነው በፔሬድ ሰዓት ፎንድሊንግ ያደርጋቸዋል። ተስማማው። እሺ ይሄንን ማድረጉ ብቻ ሳይሆን ፎንድል ማድረጉ እንደዚህ
በአራት እፍኝ የሚታጠብ ከዛ ላዩ ላይ ስፐርሙን የሚለቅ ደግሞ በጣም ያልበዋል አይደል መሐመድ? እንደዛ መገለጽ ሲመጣለት ምናምን በጣም ያልበዋል። እንደዛም ሆኖ ግን ሽታቸው በጣም ጣፋጭ ነበር። አይገርምህም? እሱ እኮ ነው የሚገርመው ነገር። ግማቱ እንደ ጣፋጭ ስለቆጠራችሁት በጣም ያልበዋል። የታጠበው በአራት እፍኝ ውሃ ነው። ከዛ ደግሞ ስፐርሙን ላዩ ላይ ይለቃል። የሚጉመጠመጠው የሞተ ውሻ በገባበት፣ ፔሬት ጨርቅ በተጣለበት፣ ሰገራ በተጣለበት በእነኚህ ነው የሚጣለው። በጣም ንጹህ ነው ሰውየው፣ በጣም ንጹህ ነው። ኦኬ የሙሐመድ ሚስቶች ደግሞ አብሯቸው የሚተኛው ፔሬዳቸውን የፔሬድ ጨርቃቸውን እያሉ በምራቃቸው ያጥቡ ነበራል። አንድ ልብስ ነበረቻቸው፣ እዛ ላይ ፔሬዳቸውን ያሉ ይሉና በምራቃቸው ያጥቡታል። ሚስቶቹ በፔሬዳቸው ወቅት ደግሞ ፎንድሊንግ ያደርጋቸዋል። ናቸው መታጠብን የለመደው ደግሞ መታጠብ ደግሞ የቁባ መስጊድን ጧራ የሆኑትን ይወዳቸዋል የሚለው የተጠራሩትን ይወዳቸዋል የሚለው የሱራ 9:108 ላይ ተፍሲር ኢብን ከሲር ባስቀመጠው መሰረት ትጥበትን እንኳን የለመድነው የመጽሐፉ ሰዎችን አይተን ነው ይላል። የመጽሐፉ ሰዎችን ትጥበት አይተን ነው። ጎረቤቶቻችን አይሁዶች የመጽሐፉ ሰዎች ከሆኑት ሲታጠቡ አይተን ነው መታጠብ የለመድነው ይላል። ስለ ንጽህና የንጽህና ምሳሌ አድርገህ ታስቀምጠዋለህ። ከነቢ ሰለም አጥሁሩ ሸጥሮ ለኢማን ብለው ነው የተናገሩት። ያው መጽዳዳትና ጧሃራ መሆን የኢማን ግማሽ ነው ያሉትና ያው አሁን የሚያውቅ ያውቀዋል። መቼም ዩኒቨርሲቲ የተማረ እኮ የሚያውቅ ያውቀዋል። ኮርጆ በኋላ ላይ መጨረሻ ላይ የሙስሊሞችን እና ንጽህና አሁን እናውቀዋለን። ጾማችሁ ተከትዬ እሄዳለሁ፣ ችግር የለውም። እናንተ ንጽህናችሁን ደግሞ ኤክስፖዝ እናድርጋችሁ። በረመዳን ቀን በረመዳን ወቅት አፋችሁ መግማቱ ባላ ዘንድ ተወዳጅ ነው። ያኮ ከረሃብ እኮ ነው ከጥርስ መፋቅ አይደለም እንጂ መግማቱ እኮ እንዲገማ ማድረጋችሁና ያሽታው ጥንባቁ ይላሉ። ጥርስ መፋቅ ያ ጥንባቁ ካፋችሁ የሚወጣው መግማት ልስን አላህ ሽቶ ነው የሚለው አይደለ? ለአላህ ሽቶ ይለዋል። የእናንተ ያፍ ግማታ ለኸሉፉ ፈሚ አደም የአደም ልጅ ከአፉ የሚወጣው ከረሃብ የተነሳ የወጣው ሽታው አጥየቡ ኢንደላህ ሚን ሪሂል ሚስክ አላህ ዘንድ ከመልካም ሽታ እንትን ያለ ነው። አላህ ስለዚህ የሙሐመድ ሚያ ከሰውነቱ የሚወጣው ጥንባትን ነው ታዲያ መልካም ሽታ ነው ያላችሁ። ታፋችሁ እኮ ሲሸተንኛ ጭንቅላታችን እንዲህ ነው እኮ የሚያጥወለውለን። ስለዚህ መልካም ሽታ ጥርስ በመፋቅ እንኳን ብዙም ስላልሆናችሁ እኔ አብዛኛውን ጊዜ ይቅርታ እንዲህ ለማለት አልፈልግም። ጥርስ ለመፋቅ ደግሞ የግዴታ እንዲትልና እንደ ሙሐመድ መፍቅ ከሆነ ትላለህ። ምክንያቱም እንደዛ ነው ያስተማረው። በነገሪ ላይ እዚህ የሚታየው እንደዛ ሙሐመድ እንደዛ ነው። ምክንያቱም እንዲልና 2.5 ይል ነበር። ሰው እያዳመጠን ነው እኮ መፋቅ ነው እንደዛ ስላስተማረ ማለት ነው። ያውቃሉ ሙስሊሞች በንጽህና ምን ያክል እንትን እንደሆኑ እኮ። ስለዚህ እና እንሄድ እኮ ነው። አዳምጠኝ፣ ችግር የለውም። ስለዚህ እያንዳንዱ የኮረጃትን እንደዚህ ከሆነ ምንድነው እሱ አፍህ መግማቱ ምስክ የሚል ይሸጣል ተብለ አፍህ እንዲገማ ከፈለክ እኛ ክርስቶስ ምንድነው ያስተማረን? ስትጾም አንተ እንደ ግብዞች እንዳትሆን ተቀባ፣ ታጠብ፣ በስውር የሚያይ አምላክ ይከፍልሃልና ጀስት እንደዛ አድርገው ነው እንጂ ለሰዎች ልክ ሊታዩ የሚወዱ ፊታቸውን ያጠወልጋሉ እንላሉ። ስለ ጾማቸው አውራኝ እስኪ። መቼ ነው የታዘዘ? አብራት የሆነ ጥያቄ አለኝ። እኔ ማታ ጠይቃለሁ ብዬ ሳልጠይቅ ወጣው። ምን እና እሺ እናንተ ኦርቶዶክሶች ወይም ክርስቲያኖች በጠቅላላ ኢየሱስ ጌታ ነው ትላላችሁ። ኢየሱስ እስራኤሎች ሊሰቅሉት ሲሉ እኔ ያለሁበት አትደርሱም፣ እኔ የምትልኩኝም ወደ አባቴ ነው አለ ኢየሱስ። እሱ ፈጣሪ ከሆነ ወደ አባቴ የምትልኩኝ ለምን አለ? ይሄ ነገር ጥያቄ ሆኖብኝ ብዙ ኦርቶዶክስ ጠይቃለሁ፣ ግን ሊመልሱልኝ አልቻሉም። እስቲ መልስልኝ አንተ። እንደዛ የሚል ጥቅስ አንድ የለም፣ አንድ ጥቅስ የለም እንደዛ የሚል። ቤተክርስቲያን ላይ ቄሶች ሁሉ ይናገራል። እኔ ቤተሰቦቼ ሙሉ ኦርቶዶክስ ናቸው። ጭራሽ አሁን ለታኮ እኔ ሙስሊም ነኝ ብለሽ ነበር፣ ሙስሊም ነኝ ብለሽ ነበር። ሙስሊም ነኝ አላል። አክስቴ ኦርቶዶክስ ናት። ወላሂ ኦርቶዶክስ። ክርስቲያን ሆና ነው። ምክንያቱም ሻሪፍ ነው አባትሽ። ምን አልክ?
ሸሪፍስ ክርስቲያን ነው ሙስሊም ነው? የእናቴ እህት ናት ኦርቶዶክስ። እናቴ አባቴ ሙስሊም ነው። እኔ ሙስሊም ነኝ። እሷ ጋር ነው ያደግኩት እኔ እና እኔ ጥያቄ የፈጠረብኝ ኢየሱስ ጌታ ከሆነ አንበበሽ ነው ወይስ ስታዘክሽ የነበሩሽ ነው? አይደለም ቤተክርስቲያን ላይ ሰማሁትና ቢኒ ቤተክርስቲያን ትደረሽ አለ ወላሂ አዚም አለ ኡስታዞች የሚነግሩት ሰጥ እናንተ የእናንተ ቄሶች ራሱ ቤተክርስቲያን ላይ ሲናገሩ በጆሮዬ ነው የሰማሁት። ለምን ዋሻለሁ? ወላሂ ምን ብለው ኢየሱስ ሊሰቅሉት ሲሉ እኔ ያለሁበትን ልትደርሱ ማትችሉ ወደ አባቴ ብትልኩኝ ወደ አባቴ ሄደው አለ። አባቱ ማን ነው? ቄስ አህመድ ዲንጀበል ነው ሲናገር የሰማሁት። ኤሎሄ ለማሰባከተኒ ምንም አለ። ጌታዬ ሆይ ስለምን ተውከኝ ይላል። አንዴ አፍራ አቤት አንቺ እንዳልሽው የሚል ጥቅስ የለም። ለመረዳት እየሞከርኩ ነው፣ ግን አንቺ እንደምትይው የሚል ጥቅስ እውነት ለመናገር የለም። አለ ወላሂ ወቢላሂ ወረበር ካባ አለ። አይ መጽሐፉን ከኛ በላይ አንቺ ታውቂዋለሽ። የኛ መጽሐፍ እኔ አላውቀውም። አይ እሺ እኔ እዚህ ከእናንተ በላይ የእናንተ መጽሐፍ ቅዱስ አላውቅም። ጎበዝ። ስለዚህ አፍራ ምን መሰለሽ መስጊድ ላይ ወይም ደግሞ ኡስታዞች ሲዋኩ ሰማችሁ ይኖራል አይደለም? ወላሂ ፕሊስ አፍራ ለምን መሰለሽ ቪዲዮውን ያዝና ነይ ብዬ ካልኩሽ አታመጪውም። አይ እሺ እሺ አይደለም። አንተ አሁን ማለት ነው እዚህ ጋር የሆነ ጥያቄ መዝሙረ ዳዊት 22:1 ክፈተው። መዝሙረ ዳዊት 22:1 እሺ ቀጥይ። ለአንተ ጥያቄ አለኝ። ቀጥይ። ጥያቄ ከጠየቅሽኝ ነው አንተ እኛ ሙስሊሞችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትጠይቀን የምናቆር አንተ ደግሞ እዚህ ጋር ወላሂ ወንድሜና የሆነ ያምታታ ነው። እሱ ብቻ አይደለም። እሺ ብዙ ጥያቄ አለኝ። አርሴማ፣ አቡዬ፣ ጊዮርጊስ የምትሉት እነማን ናቸው? ንገረኝ እስኪ ስለነሱ። አንተ ስለ ነብዩ መሐመድ ስለና አይሻ ከማውራት በፊት አርሴማ ትላለህ፣ ጊዮርጊስ ትላለህ፣ አቡዬ ምናምን አለ ቤተክርስቲያን። ሀረር ውስጥ ብዙ አይነት ቤተክርስቲያን አለ። እኔም ሰምቻቸው ማላውቅ ይሄን ከየት ነው የመጡት? ንገረኝ እስኪ አንተ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመሮጡ በፊት ይሄን ንገረኝና አንተ ይሄን መልሱን ወላሂ በስትክክል ሰጠኝ። እኔ አሁን ሃይማኖት እስልምና ትቼ ነው ኦርቶዶክስ እቀበላለሁ። ወራበዝ እሺ ሚት አድርግና አዳምጡት። መዝሙረ ዳዊት 22:1ን አብራራው በዛው። አንዴ ፕሊስ ተረጋጋ። አንተ ደግሞ ቁርአን ትጠይቃለህ። አፍራ በመጀመሪያ ምንድነው እሱ ያለችው? ሊሰቅሉ ሲሉ እኔ ወደ መሄድበት ወደ አባቴ ሄዳለሁኝ አትይዙኝም ነው አይደል? አለ እንደዛ አይደለም። እንዴት ነበር? እኔ ወዳለሁበት ልትመጡ አትችሉም ምናምን ሰባት አይደለም ሰባት በፍጹም ልትደርሱ አትችሉኝም። ብትልኩኝም ወደ አባቴ ነው የምሄደው፣ ወደ አምላኬ ነው የምሄደው አለ። ያ እሱ ክፍሉ አሁን እሱ ጋር ወደ የተምታታብሽ ስላለ ነው። ሁለት ጥቅሶችን ደርበሽ ስላወራሽ ነው። አንደኛው ጥቅስ ዮሐንስ ወንጌል ምዕራፍ 7 ላይ የሚገኝ ነው። ከዛ ደግሞ በጣም የሚደረግ ነገር አለ ድምጽ ጋር ይሄንን ጥቅስ አይታችኋል። ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለውን ታውቂዋለሽ። ይሄንን ለማለት ፈልገሽ ነው። ትፈልጉኛላችሁ አታገኙኝም፣ እኔም ወደ አለሁበት እናንተ ልትመጡ አትችሉም እና እኔ የምሄደውም ወደ አባቴ ነው አለ። ይሄንን ጥቅስ ነው ጥያቄ አለሽ? ሚዩት አድርጊና አዳምጪ። ኦኬ በጣም የሚረብሽ ድምፅ አለው። ኦኬ ትንሽ ዝቅ አድርገው። እሺ ከህዝቡም ብዙዎች አመኑበት። ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም ህዝቡ ስለ እርሱ
እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ከፍ አድርገው ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም ይሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። ወዴት እሄዳለሁ? ወደ ላከኝም ይሄዳለሁ። ትልኩኛላችሁ አይደለም፣ እነሱ ሳይሆን የሚልኩት እሱ ነው የሚሄደው። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም። ስለዚህ እነሱ አዛዥ ቆራጭ ሆነው እሱን እንትን የሚሉ አይደለም ማለት ነው። አይ ቲንክ ከኋላ መለስ አድርገው ጊዜው ገና ስለሆነ የሚለው ወደ ላከኝም የሚለው ማንን ነው? ይቅርታ በጣም ወደ ላከኝም ሲል ማን ነው የላከው? ወርታች ነው አይደል? ቦስ ከ30 በፊት መሰለኝ። ወደ ላከኝ የሚለውማ ወደ አባቱ ማለት ነው። ከፋልኝ ማለት ነው። አንዴ ከፋይ ፕሊስ አንዴ ያደርበኝ። ትፈልጉኛላችሁ አይ ቲንክ እንተራረከው አይታየኝም፣ ለኔ ቆርጣብኝ። እርሱ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከፍ አድርገው አይ ቲንክ የኔ ጋር ነው እንደሚዘገየው። ኦኬ በኋላ መሰለኝ በኋላ ዝቅ ብታደርግልኝ አሪፍ ነበር። ላይ ነው ወደ ታች ነው ወደ ኋላ ከኋላ ጀምረ ማለት ነው አውዱ። ኦኬ እሺ ኦኬ ከ26 እንጀምር እንደዚህ ቁጥር ስንት ላይ ነው? ኦኬ ኤኒዌይስ ብቻ የትኛው ክፍል ቁጥር እዛው ላይ አድርገው። እሺ እዛው ላይ ላለው ላብራራለት እንትን ባለው አውዱ የትኛው ጋር ቁጥር 30 ስንት ላይ ነው የከፈትከው? 37 ነው ላይ የሚታየኝ። 34 አንብበዋል ብዬ ነው። ዝቅ አድርገው። እሺ ዝቅ አድርገው 34 ነው። አረ ዝቅ አድርገው 34 አድርገው። ኦኬ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ሲል የትኛው ስለ የትኛው ጊዜ እየተናገረ ነው? ጊዜው ገና ስለነበረ ነው። ይይዙት የመጡት ጊዜው ገና ስለነበረ ማለትም ክርስቶስ በራሱ ጊዜ አለው፣ ለነሱ ራሱን አሳልፎ የሚሰጥበት ጊዜ አለው። ራሱ ለነሱ አሳልፎ የሚሰጥበት አለ። እነሱ ግን በጉልበት በኃይል የሚይዙት መስሏቸው ነበረ። እንደዛ አይደለም። ከነሱ ጋር ጥቂት የሚቆይበት ጊዜ አለ። ሊይዙት የሚመጡበት የሚፈልጉበት ጊዜ አለ። ሊያነግሱት ሁሉ ይመጣሉ፣ በግድ ሊያነግሱት ማለት ነው። ያኔ ይሰወርባቸዋል። ምክንያቱም መንግስት እሱ ምድራዊ ስላልሆነ ምድራዊ ንጉሥ ስላልሆነ ሊያነግሱት ሲመጡ እሱ ይሰወርባቸዋል ማለት ነው። ቢፈልጉት በዛ ሊያነግሱት በግድ አይችሉም። ነገር ግን ይሄ ስለ ስዕለቱ ነው ወይ? ቢፈልጉት አያገኙትም ወይ? እነሱ በጉልበታቸው በኃይላቸው የሚይዙት አይደለም። ምንን እየነገራቸው ነው? ብፈልጉኝ በግዴታ እናንተ እንትን አትሉኝም፣ ጊዜ ሲደርስ ግን ራሴን አሳልፌ እሰጣችኋለሁ ነው። ይህንን እንዴት እናውቃለን? ዮሐንስ ወንጌል ምዕራፍ 18 ላይ ቁጥር ከ3 አካባቢ ጀምሮ አንዴ ክፈተው። የፈለከው 30 ላይ ነው ያለው። በጣም አዝጋ አደረከኝ እኮ በእናትህ መክፈት ላይ በጣም ደካማ ነህ። ዝቅ አድርግልኝ ስለ አልሰማ ስላልከኝ ነው። ስለዚህ እዛ ሄድ በቃ። እሺ ስንት ልጅ 18 ቁጥር ከ3 ጀምሮ ከኋላ አድርግልኝ አልኩህ፣ ልትሰማኝ አልቻልክም። ኤኒዌይስ ስለዚህ አይሁድና ጭፍሮች ከካህናት አለቆች ከፈሪሳውያንም ሎሌዎቹን ተቀብለው በችቦና በፋና በጦርም ወደዚያ መጡ። ስለዚህ አሁን ሊፈልጉት መጡ። እነሱ ስላሉ ስላይሆን የሚያገኙት እሱ ራሱን አሳልፎ ሲሰጣቸው ነው። ራሱን አሳልፎ ለነሱ ሲሰጣቸው ነው። ቢፈልጉት እነሱ በፍለጋ አይደለም። ኢቭን ራሱን አሳልፎ ሰጥቷቸው እንኳን እኔ ነኝ ብሏቸው እንኳን እንዴት ግራ እንደሚጋቡ እንመልከት። ከፍ አድርገው ቁጥር 4 ላይ ኢየሱስም የሚመጣበትን ከሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው።
የናዝሬቱ ኢየሱስን ብለው መለሱለት። ትፈልጉኛላችሁ አታገኙኝም አላቸዋል። እዛ ጋ ጊዜ ሳይደርስ እናንተ በፍለጋ እኔን አትይዙኝም ነው፣ በግድ አትሰሉኝም ነው። ራሱን አሳልፎ ማ እንደሚሰጥ እዚህ ጋር በግልጽ ለሚፈልጉት በፍቃዱ ቀድሞ ገና የሚመጣበትን አውቆ እነሱ ገና ሳያገኙት ወጥቶ ራሱን አሳልፎ ሰጣቸው ማለት ነው። which means እናንተ ፈልጋችሁኝ በጉልበታችሁ በኃይላችሁ እኔን እዛችሁ አሰሉኝም፣ እኔ ግን ፈቅጄ ወድጄ ስለናንተ ሞታለሁ፣ ወርጃለሁ፣ ሰቀልላችኋለሁ ሲል ገና ፈላጊዎቹ ሲመጡ ወጥቶ ጠበቃቸው። ማንን ትፈልጋላችሁ ሲላቸው ግራ ተጋብተው እነሱ ማን አሉ? የናዝሬቱ ኢየሱስን ብለው መለሱለት። አንተን አላሉትም፣ የናዝሬቱ ኢየሱስን አሉት። ኢየሱስ ምን አላቸው? እኔ ነኝ አላቸው። እኔ ነኝ አላቸው። አየሽ፣ እዛ ጋር እነሱ በመፈለግ የሚያገኙት በኃይል የሚይዙት አይደለም። እሱ ራሱን አሳልፎ እኔ ነኝ በማለት ሊሰጣቸው ይገባልና እነሱ በኃይላቸው ኃይለኛ ሆነው ኃያል ሆነው ፈልገው ዘውት እንደው በግድ የሚሰሉት አይደለም። ራሱን በፍቃዱ አሳልፎ የሰጠ ስለሆነ ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆሞ ነበረ ከፍ አድርገው። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ ፈግፍገው በምድር ወደቁ። ለምን ወደቁ? ኃይል አጡ ማለት ነው። እኔ ነኝ በሚለው ውስጥ ምኑን ገለጸ? አምላክነቱን ገለጸ። ልክ አምላክነቱን ሲገልጽ እኔ ነኝ ሲላቸው እንግዲህ እነኛ ሁሉ ሰራዊት ሊይዙት የመጡት በኃይል በጉልበት እንደማይዙት ሲያጠይቅ እኔ ነኝ ገና ሲላቸው ተዘረሩ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። ምን ያህል እንደታወሩ ማየት ነው። እነርሱም የናዝሬቱ ኢየሱስን አሉት። አይሽ እዛ ጋውን ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 34 ላይ ትፈልጉኛላችሁ አታገኙኝም ሲል እነሱ በኃይላቸው በጉልበታቸው ጊዜው ሳይደርስ አፍነው ፈልገው እዘው የሚሰሉት አይደለም። ወይንም ደግሞ እሱን ገና እዘው እንደ ምድራዊ ንጉስ የሚያነግሱት አይደለም። ምድራዊ ንጉስ ሊያደርጉት እዘውት በግድ ሊያነግሱም አስበው ነበረ። ንጉስ ሊያደርጉት ከዛ የምድራዊ ንጉስ ሊያደርጉ ይምራን የሚል ፈልገው ነበር። ተሰወረባቸው። እንደዛም ሲያደርጉ እዚሁ ላይ ዮሐንስ ወንጌል ምዕራፍ 18 ላይ ንጉስ ነህን? ምድራዊ ንጉስ ነህ ሲሉት ንግስናዬ ከምድር አይደለም ብሎ ይነግራቸዋል። እሱ ሁሉን የሚገዛ የነገስታት ንጉስ ሰማያዊ ንጉስ ስለሆነ ማለት ነው። ስለዚህ እዛ ጋር ትፈልጉኛላችሁ አታገኙኝም ሲል ከምን አንጻር ነው? እናንተ በኃይላችሁ በጉልበታችሁ ስለፈለጋችሁ እኔ ሳልፈቅድላችሁ አትይዙኝም አታገኙኝም። እኔ ስፈቅድ ግን የመጣሁት የወረድኩት የተወለድኩት በስጋ የተገለጥኩት ስለ እናንተ ተሰቅዬ ቤዛ ሆኜ አገልግዬ ከዛስ ሞትን በሞት ሽሬ ህይወትን ልሰጣችሁ ነው። ይሄ የሚሆነው በእኔ ፍቃድ እንጂ በእናንተ ፍቃድ አይደለም። እርሱም የሚሆነው ደግሞ ጊዜ ሲደርስ እንጂ ጊዜ ሳይደርስ አይደለም ብሎ ያንን ሲያጠይቅ ነው። ከዛ አንጻር ነው አፍራ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 27 ላይ ነፍሴን ብሰጥ ምናሽ ገብቶሻል? የኛው እሺ። እና እዚህ ጋር ደግሞ ጥያቄ አለኝ። አምላክ ጎነ ወደ ላከኝም ስል ወደ ላከኝ ነው የሚሄደው፣ ወደ አምላኬ ወደ ላከኝ ነው የሚሄደው ብሏል። የሆነ ስታነብ ማለት ነው። ማን ነው የላከው? ኢየሱስ ጌታ ከሆነ ኦኬ አንድ የሚታርጊው ወደ ላከኝ ሄዳለሁ ይላል። ስለዚህ ወደ ላከኝ ሄዳለሁ ሲል ወደ ማን ነው የሚሄደው? ወደ አባቱ ነው የሚሄደው። ምክንያቱም ከአባቱ ጋር በአባቱ እሪና ያለ ስለሆነ እሱ ዕብራውያን ምዕራፍ 1 ላይ ቁጥር 2 ዓለማትን በፈጠረበት በልጁ ተናገረ በዚህ ዘመን ካለ በኋላ እርሱ የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ዓለማትን ሁሉ የፈጠረ ከዛ በአብ ቀኝ እንደተቀመጠ ይናገራል። ሁሉን ከፈጠረ በኋላ በአብ ቀኝ እንደተቀመጠ በአብ እሪና በአብ ስልጣን እርሱ ያለ እርሱ አንዲት ፍቃድ አንዲት ስልጣን ያለቻቸው የአብ እቅፍ የአብ ክንዱ የአብ እጁ ስለሆነ እሱ በስጋ የተገለጠው ወደ ማን ነው ሄዳለው ሲል ወደ ቀድሞ ክብሩ ወደ አብ እመለሳለሁ ሲል ነው። which means ከአብ ወጥቼ መጥቻለሁ እንዳለ ሁሉ አብ ልኮኛል ቢልም መላክና እናንተ እንደምታስቡት አንቺ ከአንድ ቦታ ወደ አንድ ቦታ እንደምትላኪው ሳይሆን በደማሰዊ አብ ላከኝ ሲል አንድ የሚታርገው
አብ ላከኝ ሲል አብ ሂድ፣ ወልድ ደግሞ ሊድ እንዴ ምናምን ሰው እንደሚለው እንደዛ ሳይሆን ምክንያቱም ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ዮሐንስ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ ስላለው ስለዚህ አብ ላከኝ ሲል በራሱም ፍቃድ እንደመጣ እንዲሁም ደግሞ ከአብ ወጥቼ መጥቻለሁ ራሱም ስለሚል በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ እሱ በስጋ መጥቶ ተገልጧልና እሱ በስጋ የተወለደው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ እንዲያምን ዓለም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እንድያ ልጁን እግዚአብሔር እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ስለዚህ ልጁን ሰጥቷል። ያ ልጁን ደግሞ ማን የሰጠው? አባቱ ነው። ወደ አባቱ ተመልሶ ይሄዳል። አባቱም ደግሞ ማን? አብ ነው። ስለዚህ ወደ አብ ነው ተመልሶ የሚሄደው። አብና ወልድ በአካል የተለያዩ ቢሆኑም አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ አለቻቸው። እኔና አብ አንድ ነን በማለት አንድ ባህሪ እንዳለ ነገር ግን በአካል የተለያዩ እንደሆነ ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተናግሯልና ወደ አባቴ ብሏልና። ስለዚህ እንትና ጠይቆናል እዚህ ጋር ለምሳሌ ወደ አባቴ ሄዳለው አንድም ለምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አይ ቲንክ እሱን መሰረት አድርገው ነው ቁርአን ከሪምም እንትን ላይ መዝሙረ ዳዊት ምዕራፍ 22 ቁጥር 1ን ጠይቆኛል ማለት ነው። መዝሙረ ዳዊት ምዕራፍ 22 ቁጥር 1ን አንዴ ክፈተው። አምላኬ አምላኬ ለምን ተውኸኝ? እኔን ከማዳን ጩኸት ቃሌ ሩቅ ነው ይላል። ኦኬ ምንድነው እዚህ ጋር ጥያቄ? አምላኬ አምላኬ ይላልና እንዴት ማንን ነው የሚለው ግራ ገብቶኝ እኮ ነው። ማን ነው ይሄንን እያለ ያለው? ኢየሱስ ነው። ተሰቅሎ ሳለ ነው አይደል? ካልተሳሳትኩ ታርመኛለህ ማለት። ኦኬ ይሄ መጽሐፉ የማን መጽሐፍ? ማን መጽሐፍ ይላል? መዝሙራን አለቃ መዝሙረ ዳዊት፣ የዳዊት መዝሙር ማለት ነው። ዘቡር ማለት ነው። ከመዝሙረ ዳዊትና ከኢንጂል የትኛው ነው ቀድሞ የመጣው? ከኢንጂልና ከዘቡር? ኢንጂል በኋላ የመጣው ነው። ከነብዩ በፊት የመጣ ነው። ቅርብ ነው። ፋይን። ስለዚህ ኢንጂል በኢሳ ላይ የመጣ ነው ብላችሁ የምታምኑት? ስለዚህ በዘቡር ጊዜም ኢየሱስ አለ ብለህ ታምናለህ ማለት ነው አንተ? አላምንም። እንደውም ይሄ እሱ ከሆነ ያወራው የሆነ የታሪክ ፋላሲ አለ። ምክንያቱም ያው ኢየሱስ እንደዚህ ብለዋል ብለህ ካልክ አስቀድሞም እንዳለ ታምናለህ ማለት ነው በስጋ ከመገለጡ በፊት ነው። እኔ ማመን አይጠበቅብኝም እኮ ስለዛ። አሁን ይሄ ለምን አለ ነው ብሏል አላለም ነው ዋናው? ወይ ማንኛው ነው ይሄንን ያለው? ይሄንን ያለው ማን ነው? ኢየሱስ ይሄንን ብሏል አላለም? ወይም አስረዳኝ እስኪ ምንድነው ይሄ ታሪኩ ከምን ላይ የተገናኘ ነው? ሲያቆ ማለት ነው አመጣጡ። አሁን እኔ ያየሁትን ልንገርህ። በገና ሰዓት ላይ የኢየሱስ ፊልም ብሎ ሁሌ ይታያልና ድንገት ጎረቤቴ ልጠይቅ መጣች ሴትዮ የለችም። ነይ ግቢ አረፍ በይ ብያት ይሄንን እያየን እያለን ኤሎሄ ኤሎሄ ለማሰበክተኒ ጌታዬ ሆይ አምላኬ ሆይ አምላኬ ሆይ ስለምን ተውከኝ ሲል ማንን ነው የሚለው ስላት አባቱን አምላኩን አለችኝና ያው እኔም ልጅ ነኝ እሷም ደግሞ ያን ያህል እውቀት የላትም አላስረዳችኝና ያኔ ጀምሬ ጥያቄ አለኝ። ከኢንሲደንሱ ጋር እንደገጠመልኝ ልክ ኢየሱስ ይሁዳዎቹ ሊሰቅሉት ባሉበት ሰዓትና በሰቀሉት ጊዜ በሐዘን ተውጦ እያለቀሰ ወደ ላይ አይኑን ከፍ አድርጎ አምላኬ ሆይ ስለምን ተውከኝ? ለምን ከነሱ አታድነኝም? ለምን ይስቀኝ? ስለዚህ እሱን ያለው አዲስ ጎበዝ። እሺ ስለዚህ እሱ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሏል ክርስቶስ። ይሄ ግን አስቀድሞ መዝሙረ ዳዊት ላይ ያለ ነው። መዝሙረ ዳዊት ላይ ያለው ትንቢት ነው። ዳዊት ነው የተናገረው። አስቀድሞ ዳዊት የተናገረው በትንቢት ነቢያቶች እንደዚህ እየጮሁ ነበረ። አምላካችን ወይ ለምን ተውከን እያሉ እየጮሁ ነበር አይደለ? ያንን ጩኸታቸውን ክርስቶስ በስጋ መጥቶ ምን አለላቸው ብለን እናምናለን? ጮኸላቸው ብለን እናምናለን። ማን ሲጮኸው የነበረውን? ነቢያቶች አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ጩኸት ቃል ሩቅ ነህን እያሉ ሲጮሁ የነበረውን እርሱ ቤዛ ሊሆን የመጣው ብለን ነው የምናምነው እኛ። ቤዛ ማለት ምትክ፣ ሚክስ፣ ካሳ የሚሆን ማለት ነው። ስለዚህ በእነሱ ቦታ ተገብቶ ምን ብሎ ጮኸ? አምላኬ አምላኬ ለምን ተውከኝ ብሎ ጮኸላቸው። ስለዚህ በስጋ የተገለጠ ያረዳዳውን ከራስህ ነው ያመጣኸው ወይስ ይሄ መረጃ አላችሁ እናንተ? ያው ተፋሲር ምናምን እንጠይቃለን እኛ ታውቃለህ።
መረጃህን ወጅሁድ ይላል። አሁን ኮራፕሽን ቅርብ እንዳይሆን አይ እኔ ደግሞ የተረዳሁት ግግም ብዬ ነው ኢየሱስ ነው ኢየሱስ ሲሰቅለው ጨንቆት ነው በቃ እንዲህ ያለው ብል ማን ይከለክለኛል? የሚከለክለኝ ነገር አለ? የለም። ዝናብ አለ መሰለኝና ነው ይሄ ክፍል ምን ብሏል መሰለ ክርስቶስ በሉቃስ ወንጌል ምዕራፍ 24 ላይ መጽሐፍት ሁሉ ስለ እኔ ነው የሚናገሩት ብሏል። ስለ እሱ ይናገራሉ መጽሐፍቶ ከተባለ በብሉያትና በመዝሙራት ስለ እኔ የተናገሩት ይፈጸም ዘንድ ብሏል። ፈጽማቸውም ዘንድ መጥቻለሁ ብሏል። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 17 አካባቢ ይመስለኛል ሕግን ልሽር አልመጣሁም ልፈጽም እንጂ ብሏል። ስለዚህ ስለ እሱ የተነገሩትን ሊፈጽም ነው የመጣው። ከዛ ውስጥ አሁን ክርስቶስ አሁን ያደረጋቸው በሙሉ ልብሱ እንደተቀደደ እዛው ክፍል ላይ አሁን መዝሙር ላይ ስታይ እንደሰቀሉት ልብሱን እንደተካፈሉ እንደዚህ ነገር ያወራል እንዳለ ማቴዎስ ወንጌል ላይ እነኛ ሁሉ ይፈጸማሉ። እነኚህ ንግግር ውስጥ ታዲያ አምላኬ አምላኬ ለምን ተውከኝ የሚል ተፈጽሟል ወይ? በሚገባ ተፈጽሟል። ከተፈጸመ ደግሞ ክርስቶስ ልፈጽም ነው የመጣሁት ካለ እነኛ በመዝሙራት የተነገሩት ስለኔ ልፈጽማቸው ነው የመጣሁት ካለ ምን ይሆናል ማለት ነው? ትንቢቶቹ ተፈጸሙ ብለን እናምናለን። አላገኘሁም እኮ ትንቢቶቹማ ተፈጸሙ። እሺ ተፈጸሙ። ኢየሱስም ተሰቀለ። አምላኬ ሆይ ለምን ተውከኝ አለ። አምላክ አለው ማለት ነው። አምላክ አለው ወይ ማለት ነው ወይ? ያው አምላክ የሚለው ስያሜ አምላክ የሚለው አካል አምላኪ መሆን አለበት እንጂ ያውን አምላክ በተወዳሱ ኢየሱስ አምላኪ ካልሆነ በስተቀር ለምን አምላኬ ይለዋል? አባቴ ቢል እሺ አባቱ ነው ልትል ትችላለህ። አምላኬ ለምን ይለዋል? ችግር የለውም። ስለዚህ ቅድሚያ ተስማማን አይደለ? ማርቆስ ወንጌል ምዕራፍ 15:34 ላይ እና ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ክርስቶስ አምላኬ አምላኬ ያለው በመዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ያለውን ትንቢት እየተናገረ እንደሆነ ተስማማና ያ ትንቢት ነው አልከኝ እኮ ትንቢት ነው። ትንቢቱ ተፈጸመ ማለት ነው። እዛ ጋር መዝሙረ ዳዊት እንደዛ ብሎ የተናገረው ክርስቶስ መጥቶ በመዝሙራት የተነገሩ ስለኔ ፈጽማቸዋለሁ ስላለ እዛ ጋር ተመሳሳይ ነገር አምጥቶ ያችን ተናገራት ፈጸመው ማለት ነው። ምን ላይ ማርቆስ ወንጌልና ማቴዎስ ወንጌል ላይ ፈጸማቸው እነኚህ ተፈጸሙ ማለት ነው። ነገር ግን ቅድም ምን ብለናል? አምላኬ አምላኬ ካለ አምላክ አለው ወይ የሚል ጥያቄ ጠይቀናል። እሰማለሁ። አንድ ዮሐንስ ወንጌል ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ስንት ያልከኝ? 27 እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ ይላል አይደለ? ኦኬ ያህዌ ምን ይላል? ስጋ ለለበሰ ሁሉ አምላክ ሆናለሁ ይላል። አምላክ ነኝ ይላል አይደለ? እሺ ኦኬ በደንብ ኢየሱስም ስጋ ለባሽ ነው። ያው እነሆ እኔ የስጋ ለባሽ ሁሉ አምላክ ነኝ ይላል እግዚአብሔር። ዮሐንስ ወንጌል ምዕራፍ 1 ላይ ከጥልቃል ዮሐንስ ወንጌል ምዕራፍ 1 ምዕራፍ 1 ሞዴሬተሮች ኮሜንት ምናምን የሚሰደቡትን ኦኬ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደለ? እያየሁት። ስለዚህ በመጀመሪያ ቃል ነበር፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ከፍ አድርገው ሁሉ በእርሱ ሆነ ይላል። ሁሉ በቃል ነው የሆነው አይደለ? ሁሉ በቃል ነው የሆነው። ያለ ቃል ምንም እንዳልሆነ ደግሞ ሲናገር ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ይላል አይደለ? ስለዚህ ሁሉ የተፈጠረው በቃል ነው ማለት ነው አይደለ?
እሺ ቁጥር 14 አድርገው። ኢና ኩለ ሸይን ኸለቅናሁ ቢቀደር እንደሚለው ማለት ነው። በቀደር ነው ሁሉም የተፈጠረው። ቃልም ስጋ ሆነ ይላል አይደለ? ሁሉ ነገር የተፈጠረው በቃል ነው አይደለ? ያው አንተ ነገረኝ ወይ ያው እኔ እኮ አላምንበትም። መጽሐፍ ቀደም እንዳየነው ጥቅሱ ላይ ነው። አንተ እየተግባባን እንድንሄድ ነው። ትክክል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደተመለከትነው ሁሉ የተፈጠረው በቃል ነው። በቃል ነው። ኤርሚያስ ላይ ደግሞ ምዕራፍ 32 ቁጥር 27 ላይ እንዳየነው ለስጋ ለባሽ ሁሉ አምላክ ነኝ ያዌ ይላል። አምላክ ነኝ ይላል። እዚህኛው ላይ እንዳሳየው ደግሞ ሁሉ የተፈጠረው በቃል ነው ይላል። ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ ይላል አይደለ? ስለዚህ አምላኬ አንድም ሲል ስለ ስጋው ስለ ሰው ስለመሆኑ አንድም ደግሞ ስለ ትንቢቱ ነው። በስጋ የተገለጠ እርሱ አምላክ ስለሆነ ፍጹም ሰውም ስለሆነ ነው። ስለዚህ ለፍጹም ሰው አምላክ ነው ማለት ነው። የእግዚአብሔር ቃል ራሱ አይደለም። ፍጹም ሰው ነው፣ ፍጹም አምላክ ነው አይደለ? ኢየሱስ ስጋ ለባሽ ነው፣ ፍጹም ሰው ነው፣ በስጋ የተገለጠ አምላክ ነው። ከተዋህዶ በኋላ ግን እንትን የሚለው እሺ፣ አሁን ይሄ ኤሎሄ ኤሎሄ ሲል ለማሰበቅተኒ ሲል ጌታ አምላኬ ሆይ አምላኬ ሆይ ስለምን ተውከኝ ሲል ያው ፍጹም አምላኪው ፓርቱ ሳይሆን ፍጹም ሰው ፓርቱ ነው ማለት ነው። አንነጥልም። በቃ እኛ ከተዋህዶ በኋላ ልክ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን ይላል አይደለ? ስለዚህ የማይነጠል ከሆነ አምላክ ካልነጠላችሁትስ የሚሞተው ቃሉም ስጋውም ይሄ አምላክ ፓርቱም ወይም ስጋ ፓርቱም ነው የሚሞተው ማለት ነው። አንነጥለውም ካልክ ያኔ ደግሞ አይ አይደለም ስጋ ፓርቱ ነው የሚሞተው ብለኛል ባለፈው። ሞትን ድፋይ ማድረግ አለባ። ሞት ስጋና ነፍስ መለየት እንጂ ሞት ምንድን ነው? ስጋና ነፍስ መለየት ነው። እውነት ነው። ስለዚህ ስጋና ነፍስ መለየት ከሆነ ሞት፣ መለኮት ደግሞ በስጋውም አለ በነፍሱም አለ፣ በሁሉ የሞላ ነው መለኮት። ስለዚህ ከሶስቱ አካል አንዱ አካል ቃል በስጋውን የተዋሃደው በስጋ የተገለጠው ቃል ነው አይደለ? ስለዚህ ሞት ደግሞ ምንድነው? ስጋና ነፍስ መለየት ነው። ከነፍሱ ጋር መለኮት አለ፣ ከስጋው ጋር መለኮት አለ። ያው ግን ወደ መቃብር ሲወርድ ይከታና አምላኬ ስለሆነ ዮሐንስ 20:17 ላይ ያየሁት አለኝ ወደ አምላካችሁ የሚለው የሌሎች አስተሳሰብ ያነጋገርና የኢየሱስንም ማነጋገር በአንድ ላይ ገልጾታል። ይሄኛውንም የሚደግፍ እኮ ነው። ወንድሞች እሱን አዳምጥ። ስለ ተዋህዶ መጀመሪያ አዳምጥኛ ቀጥል ቢል እፎይ እያወራ ነው። አትረብሾት፣ አትደርቡብን። አሁን ይሄ አንተ አንድን አንቀጽ ለማብራራት ሌላ አንቀጽ ታመጣልኝ የለ። እኔም ይሄንን ነው ያመራሁት። አምላኬ ሆይ ስለምን ተውከኝ የሚለው እንዳ ቁርአን ከሪም አንዴ ትሰማለህ? ተቋረጠ። እፎይን ትንሽ ላገዘ ብዬ ነው። ብቻ ትንሽ እንትን አልክ አለክ። ወደ ውስጥ ተመለስ። ታዞናል። ይሰማሃል? እፎይ ፖዝ በወንክ ቁጥር አይሰማንም። ለኛ አዳም ወይ ፖዝ በወንክ ቁጥር አይሰማንም። አልተሰማችሁም? አይሰማም። ስማ ዮሐንስ 20:17 ላይ አውጣልኝ እስኪ። ዮሐንስ 20:17 እሱ እኮ ነው እያብራራን ያለ ነው ቁርአን ከሪም። አንደኛው ጥያቄ ሳያልቅ ሌላ ጥያቄ እየደረብክ ነው። ያው ነው ሌላኛውን እየደረብክ አንድ አይነት ነው እኮ ብዬ ነው። ይሄ አይገናኝም። ሐሳቡ አንድ አይነት ነው። አንዴ ስማኝማ፣ ይኸውልህ መዝሙር 22 ላይ አትደርብብን። ይቅርታ አንዴ አዳምጠው። እየመለስኩልህ ፈቅደህለት ነው። እሺ መዝሙር 22 ላይ ትንቢት ነው ብሎ ቅድም ነግረዋል። አስቀድሞ ነብዩ ዳዊት ስለ ክርስቶስ የተናገረው ትንቢት ነው። መስቀል ላይ ክርስቶስ ይህን ቃል እንደሚናገረው ማለት ነው። ኦኬ። ስለዚህ ክርስቶስ ይህን ቃል ሲናገረው እርሱ መጸለይ፣ እርሱ አምላኬ ማለት ስለተገባው አይደለም። ገብቶሃል? ምክንያቱም ክርስቶስ ኢየሱስ ምንም ኃጢአት የለበትም። ሊጸልይበት የሚችልበት አንዳችም ኃጢአት የለበትም። ሊሰቀል የሚችልበት አንዳችም ኃጢአት የለበትም። የመጣው ለማን ነው? ስለኛ ነው። ሰው የሆነው እኛን ለእኛ ቤዛ ሊሆን እኛን ሊያድን ነው። ስለዚህ መስቀል ላይ የተናገራቸው ነገሮች በጠቅላላ ተገብቶት ይባላል። በእኛ ፈንታ ስለኛ የተናገራቸው ንግግሮች ናቸው። መስቀል ላይ የተናገራቸው በጠቅላላ በስጋም የተገለጠው
ክርስቶስ ኢየሱስ ለምንድን ነው? እኛን ለማዳን ነው። ፊልጵስዩስ 2ን ክፈትለት አንዴ እዛ ጋር ላሳይና እየተባባን ቆይ። ከዛ በፊት ይሄንኛውን አብራራልኝ። ይሄ እንደዛ ከሆነ 20:17 ላይ ወደ አምላኬ ታዲያ ለምን እኮ እሱ ለምን ይላል እንደዛ? ታዲያ እሱ ላብራራልህ ነው። ፊልጵስዩስ ያ ደግሞ ለምን አስፈልገው እንደዛ ማለት? አምላኬ ማለት ለምን አስፈልገው? እየሰማህ ነገር አንዴ ሰማና፣ እሺ ላብራራልህ። ፊልጵስዩስ ላይ እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ማን ነው ይሄ? ስለማን ነው የሚነገር ይመስላል? ይሄ ንገረኝ። እኔ ብዙ አላውቅም። ነግሬህ የለ። ታዲያ ካላወቅ ዝም ብለህ መሀል ላይ ጣልቃ ትግባ ፕሊዝ። ስማ እሺ፣ ካላወቅ አብራሩልኝ ካል ንገረኝ። እኔ እኮ ጥያቄ እየጠየኩህ ነው። በቃ ስለዚህ ኦኬ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን ይላል የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ስለዚህ ኢየሱስ ክርስቶስ ራሱን ባዶ ያደረገው ወይም ሰው የሆነው ለምንድን ነው? ለእኛ ብሎ ነው። እሱ ግን አስቀድሞ ሰው ከመሆኑ በፊት ምንድን ነው ይላል? እግዚአብሔር ነበረ፣ ከእግዚአብሔር ጋር መተካከል የነበረው በእሱ መልክ የነበረ ነው ይልሃል። ስለዚህ ኢየሱስ ክርስቶስ መስቀል ላይ የጸለየው ሰው የሆነ ሁሉ ነገር የሆነው ለምንድን ነው? ስለኛ ነው። ስለዚህ እያንዳንዷ ንግግር ክርስቶስ የሚናገራት ንግግር እያንዳንዷ ከኛ አንጻር የምትተረጎም ነው። እሺ 22:17 በዛው አብራራልኝ እስኪ። እሺ ልነግርህ ነው። ስለዚህ ገባኝ ብዬ ነው። ቆይ አንዴ መስቀል ላይ ሆኖ የተናገረው አምላኬ ስለምን ተውከኝ የሚለውን ብቻ ሳይሆን አስቀድሞ ዳዊት በመዝሙሩ ላይ እጆቼና እግሮቼን ቸነከሩብኝ፣ ጎኔዎቼን ወጉ፣ አጥንቶቼ ተቆጠረ፣ በልብሶቼ ላይ ዕጣ ተጣጣሉ፣ እጀ ጠባቤንም ላይም ምንድነው ቀደዱ ነው ወሰዱ የሚል አለ። ክፈትለትና አንብብለት። አሁን ይሄን ዳዊት በዘመኑ አንድም ቦታ ላይ አላደረገም፣ አልተፈጸመበትም። ይሄን የተናገረው ለማለት ነው። አስቀድሞ ለክርስቶስ ነው የተናገረው። ክርስቶስ ሰው ሆኖ በሚመጣበት ጊዜ ያ አምላክ ፊልሙን ስላየ ቢኒ ፊልሙን አይቻለሁ ስላለ ልብሱን ሲጣጣሉበት አይታል አይደል? ፊልሙ ላይ ቆይ አይደብያ እንዴ ችግር የለም። ፊልሙ ነው ላይ ያስታውሰው ስለሚችል ይሄ ይታያል። ዳዊት ነው የሚናገረው። ዳዊት አጥንቶቹ ተቆጥረዋል፣ ጎኖቹ በጦር ተወግተዋል፣ እጅና እግሮቹ በችንካር ላይ ተቸንክረዋል። እስቲ ይሄ ለማን መልእክቱ ትንቢት ነው አልከኝ እኮ ፔሬድ። ትንቢቱ ለክርስቶስ ነው፣ ለክርስቶስ ነው ትንቢቱ። በጣም ያ ደግሞ ለኛ ብሎ ነው የጮኸው አልከን። ያው ድምጽ እያሰማ ነው። ስለዚህ ዳዊት እንደ አፈ ጉባኤ ማለት ነው። ያው ድምጽ ለማሰማት ነው። ኹጥባ ነው ማለት ስለእናንተ እየጮኸ ነው እሱ። እንደ አፈ ጉባኤ ሳይሆን እሱ ሰው ሆኖ ሰፈር እያደረገ ነው። በትክክልም የሚደረግበትን ነገር በትክክል ሲሰቀልም እየተሰቀለ ነው። ዝም ብሎ የውሸት አይደል። ግን ሴንስ ይሰጣል። ይቅርታ አንዴ ሀሳቤን ትበትርብኛለህ። ስለዚህ ይሄ ትንቢት ጎኖቼን በጦር ተወጉ፣ እጆቼና እግሮቼ ተሸነከሩ፣ በልብሴ ላይ ዕጣ ተጣጣሉ፣ እጀ ጠባቤንም ወሰዱ የሚለው ለዳዊት ሰው ለክርስቶስ ነው። ስለዚህ ቁጥር 1 ላይም አምላኬ ስለምን ተውከኝ ብሎ አስቀድሞ ዳዊት የተናገረው ትንቢት ለምንድን ነው? ለክርስቶስ ነው፣ ለሱ አይደለም ማለት ነው። ስለዚህ ክርስቶስ ይሄን ትንቢት ለመፈጸም ስለመጣ ልብ አድርግ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም ይላል። ይሄን ትንቢት ሊፈጽም ስለመጣ ይሄን ነገር መናገር አለበት ክርስቶስ። አስቀድሞ ስለመሲው ጋር ግዴታ አይደለም ወንድሜ። ነገር ለምንድን ነው እንደዛ የምትል? አስቀድሞ ስለመሲው ትንቢት መፈጸም ግዴታ አይደለም። ትንቢት መፈጸም ግዴታ ነው። ቆይ አንዴ ተረጋጋ። አስቀድሞ ስለመሲው የተነገረው ትንቢት ክርስቶስ ይፈጽመው ዘንድ፣ ምክንያቱም አይሁዳውያን መሲው ሲመጣ እነዚህ ነገሮችን በመሲው ላይ ይፈጸማል ብለው ተነግሯቸዋል በመጽሐፋቸው ማለት ነው። ስለዚህ ያን ነገር ነው እየፈጸመ ያለው። እኔ መሲሁ ነኝ፣ ስትጠብቁኝ የነበረው መሲሁ ነኝ። ይኸው ዳዊት በመዝሙሩ ላይ ስለ እኔ አምላኬ ስለምን ተውከኝ ብሎ መሲሁ እንደዚህ ብሎ ይናገራል ብሎ የነገራችሁ ትንቢት ይፈጸም ዘንድ ብሎ እየነገራቸው አስቀድሞ ነግሯቸዋል። ዳዊት ጎኔን እንደምትወጉ እጆቼና እግሮቼን እንደምትቸነክሩ ብሎ ያን ነገር እየነገራቸው ነው እንዲመለሱ። ምክንያቱም የእግዚአብሔር ዓላማ ምንድነው? ሰዎች እንዲመለሱ ስለሆነ። እሺ ጨርሻለሁ፣ በቃ ከዛ ትጠይቃለህ። ስለሆነ ትንቢቱ እንዲፈጸም
የትንቢቱን ቃል እያንዳንዷን ነገር የተናገረበት እንጂ ክርስቶስ መሰቀል ስለሚገባው፣ ጎኑ መወጋት ስለሚገባው፣ መጸለይ ስለሚገባው፣ አምላኬ አምላኬ ማለት ስለሚገባው ሳይሆን በእኛ ፈንታ ተገብቶ በእኛ ኃጢአት ስለኛ ኃጢአት ራሱን ቤዛ ያደረገ ስለሆነ ከዛ አንጻር ነው። ስለዚህ ትርጉሙ አምላኬ አምላኬ ሆይ ስለምን ባሮችን ተውካቸው ይሆናል ማለት ነው አይደል? ምን አልከኝ? አምላኬ አምላኬ ሆይ ስለምን ያለፉትም ነብያቶችን ወይም ደግሞ ህዝቦችን ለምን ተውካቸው ይሆናል ማለት ነው ትርጉሙ። ያ ክርስቶስ የመጣው ቤዛ ሊሆን ሁሉም ሰው ከእግዚአብሔር መንገድ ወጥቶ በኃጢአት ወድቆ ስለነበረ ሞት ሰልጥኖ ስለነበረ ሰው ደግሞ ይሄን ሊያደርግ ስላልቻለ ራሱ አምላክ ይሄ አሁን በእኛ ስታስበው ዱዓ ሊሆን ይችላል አይደለም? ሰምተዋል ግን ቢኒ ያለው ሰምተዋል? ዱዓ ሰምቼዋለሁ። ተደማመጡ እንጂ ሰምቼዋለሁ። በደምብ ሰምቼ ነው የመለስኩት። ዱዓ አይደለም ቤዛ ሊሆን ነው ክርስቶስ የመጣው አልኩ እኮ። ይኸውልህ አይደለም ቃሏን እኮ ነው የምልህ። ቃሏ እኮ ስሞታ ናት። የሆነ የማማረር ነገር አለ አይደለ? እንዴት ትሆኛለህ እነዚህ ሰዎች ጋር ጌታ አምላኬ ስለምን ተውከኝ? እነዚህ ሰዎች እንዲህ እያሰቃዩኝ ምናምን ነው የሚመስለው። አይደለም ትንቢት ነው አልኩ እኮ እየነገርኩህ ያለሁት። ቆይ ትንቢት ነው እያልኩ ነው እኮ ያለሁት። አስቀድሞ ሰዎች በጠቅላላ በዚህ ሲጮህ ትንቢት ነው ለምን ትላለህ? ትንቢቱማ ተፈጸመ እኮ። እኔ ከተፈጸመ በኋላ ነው እያወራሁ ያለሁት። ወይ መድኃኒዓለም እሺ ስማ፣ አላቅም ደግሞ ትሟገታለህ። አሁን ከዚህ በኋላ ቻሌንጅ አደርግሃለሁ። አለበለዚያ ስማ፣ ክርስቶስ ስለኛ ነው ማማረር አይደለም። ነገርኩህ እኮ ስለኛ ነው ቤዛ የሆነው ስለኛ ነው የተሰቀለው አልኩህ እኮ። እኛ በኃጢአታችን ለዘላለም ወድቀን ነበር አልኩህ። ስማ፣ በላያችን ላይ ሞት ነግሶ ነበረ። ዕብራውያን 2 ላይ ቁጥር 15 ላይ ማየት ትችላለህ። ማን ነው የሰቀለው? ማን ነው የሰቀለው? ይቅርታ ጥያቄ አለኝ እዚህ። ማን ነው የሰቀለው? በቃ ስለዚህ መልስ አይደለም። ማን ነው የሰቀለው ማለት ይሁዳዎቹ ሰቅለውት ለእናንተ ቤዛ እንዴት ሊሆን ይችላል? እና የእናንተን ቤዛ የሚያቀርቡት ይሁዳዎቹ ናቸው እንዴ? ይሁዳዎች ስለሰቀሉት በቃ ቤዛ ሆነ ማለት ነው? እኛ እኮ ለእናንተ ቤዛ ነው እንደምን ቤዛችሁ ነው እንዴ? ቻሌንጅ ላድርገህ ማለት ነው። ቀላል ነው። ቻሌንጅ እያደረኩ ልሂድ። እሺ ሚውት አድርገኝና አውራኝ። ዝም በርካታ ችግር የለውም። ኦኬ ቢኒ በስራ መልሶላል። በጣም እየደረባችሁ ቅድም ከሌቷ ጋር ራሴ ላይ ራሱ ጮኻችሁ ቢኖ መሰለኝ ራሴን አሞኛል ብላ ይቅርታሽ። ኤኒዌይስ ሰው እያወራ መደረብ በጣም ዝገት ፓርት አለው እና ቤዛነትን በደንብ ነግሮ ትንቢቱ እዛ ጋር የተነገረው በነቢያት የተነገረውን ልፈጽም መጣሁ ካለ ያን ነቢያትን ስለ ነቢያት ተገብቶ ጮኸ ብሎ ነገረ። ስለዚህ ነቢያትን ጩኸት ጮኸልን። ከዛስ በኋላ ቤዛነቱን አረጋገጠ ማለት ነው። ሰው ሊያገለግለን ቤዛ ሊሆነን ስለመጣ ያ ተፈጸመ። ያ ማለት ግን ያ የነቢያትን ጩኸት ሲጮህ በራሱ ኃጢአትን አያነጻም ወይ የሚል ኢንተርፕሬቴሽን እዛ ሆነ ሌላ አካል ኖሮ እንትን ብሎ እየጮኸ ምናምን እያልክ ፕሪሳፖዝ ያደረከው እሱ በራሱ ማደርግ ወይም ደግሞ ማይምር ምናምን መስሎ ከሆነ ስህተት ነው። ምክንያቱም ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ ኃጢአታቸውን በራሱ ካነጻ በኋላ ይላል። ራሱ ክርስቶስ ኃጢአታቸውን ካነጻ በኋላ ያን ሁሉ ከፈጸመ በኋላ በአብ ቀኝ ተቀምጧልና ፕሪሳፖዝ ያደረከው ፕሪስ። ስለዚህ ኃጢአታቸውንም ይቅር ያላቸው እሱ ነው። የእነሱንም ጩኸት ጮሆ አንድም ሴጣንን ለማቅረብ ላቅርቦ ሴጣን ያንንም እንትን ብሎታል። ምክንያቱም ሴጣን መደምሰስ መመጣት ስላለበት ማለት ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ለእኛ ሊሆን አርያ ምሳሌ ሊሆነ እኔ የምሰሩ ስላለ ማለት ነው። ስለዚህ እኛ ብንቸገር መከራ ቢገጥመን አደጋ ቢደርስብን ብንፈተን ለምሳሌ ልክ አይሳይሶች ሙስሊሞች እንደሚያርዱት ክርስቲያኖችን ሲያርዱ አምላካችንን ነው እንጂ ድረስልን የምንለው ወደ አምላካችን ነው እንጂ ምንጮኸው ፈርተን ሃይማኖት መቀየር እንደሌለብን አንድም እኔ የምሰሩ ብሎ እሱን እንድንመስል እስከ መጨረሻው ድረስ መከራ ሲመጣብን ችግር ሲመጣብን ልክ ሊቢያ ላይ እንደታረዱት አሁንም በተለያየ ቦታ ላይ ክርስቲያኖች እንደሚታረዱት በጽንፈኛ ሙስሊሞች ራሳችንን ለክርስቶስ ለፈጣሪ አሳልፈን መስጠት እንዳለብን ነፍሳችንን ተቀበል ማለት እንዳለብን አምላካችን ድረስ ማለት እንዳለብን እንጂ ይሄንን ሲያስተምረን ነው ማለት ነው። ስለዚህ ቤዛ ሆኖናልና ቤዛ የሆነን ደግሞ በፍቃዱ ነው። ነገር ግን ቻሌንጅ አደርጋለሁ አሁን ሳይ ሙስሊም 27 ጥያቄን አልተብራራልኝም። ያልተብራራልኝ ነገር እዚህ መጠየቅ ከተፈቀደልኝ
ራዕይ ደሰሊን 432 ላይ እኔ ሳልፈልግ ለምንድን ነው ለአንተ ቤዛ መሆነ? አንድ ሳትፈልግ ሳይሆን ቤዛ መሆን ያለበት ለእግዚአብሔር ነው ወይስ ለይሁዶቹ ነው? ማለት ቀጭ እኮ እግዚአብሔር ነበር አይደለ? ስለዚህ እግዚአብሔር ይቀጣውና ቤዛ ሆነላችሁ። ከዛ በኋላ በቃ ፏ ነገር ነው የሚሆነው ማለት ነው። ግን ይሁዶች የሰቀሉት እግዚአብሔር የሰቀለው ይሁዶቹ ናቸው። ቆይ ማን ነው? ለይሁዶቹ ነው ለእግዚአብሔር ነው ቤዛ ሆነ የሚለው? እኔ ስናገር እንደዛ ሰምተሃል አይደለም ያልኩ። ምን ያሁን ሎጂካሊ ነው እያወራ ያለው። ቤዛ ሆነ ብለኛል አይደለ? መሰቀሉ ቤዛ ነው። ለማን ነው ቤዛ ሆነ ያልኩት? ለማን ነው ቤዛ ሆነ? ለህዝቦቹ ማለት ነው። ለህዝቦቹ ማለት ነው። ታዲያ ምንድን ነው ለእግዚአብሔር ምናምን የምትለው? ስለምን ስለ የትኛው? ስለዚህ ቤዛ መሆን ማለት እሱ ተቀጥቶ እናንተ ዳናችሁ ማለት ነው አይደለ? ያ በሞቱ ህይወትን ሰጠን። ምክንያቱም ቆይ ቤዛነትን ከምን አንጻር እንዳገኘ ነው ስለማታውቀው ማለት ነው። ገና እኔ የገባኝ ነገር ሞት ተፈርዶብን ነበረ። ያ የተፈረደብንን ሞት እሱ በህይወት ቀየረው። የሰው ልጅ ሞት ተፈርዶብን ነበረ። ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እንዲሁ በደምና በስጋ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ለምን ይሄ የሆነ? የዲያብሎስን ስራ ሊያፈርስ ሞትን ሊሽር እንደሆነ አስቀምጦታል። ለዚህ ዲያብሎስ ስራ በሰው ላይ ሰልጥኖ ነበረ። ሞት ሰው ተፈርዶበት ነበረ በሞቱ በያዘው ስጋ። ምክንያቱም መለኮት የሚሞት የሚሄድ የሚመጣ የሚታይ ስላልሆነ በነሳው ስጋ በሞቱ ያን በአብርሃም ስጋ በያዘው በአብርሃም ዘሮች ላይ ሞት ነበረ እና ሞትን በሞቱ ሊሽር በህይወት ሊቀይር እሱ እውነተኛ የእግዚአብሔር በግ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተባለው የዓለምን ኃጢአት የሚያስወግድ እውነተኛ የእግዚአብሔር በግ ክርስቶስ። ምን የዓለምን ኃጢአት የሚያስወግድ ያንተ ገና ሞት የሚሻረው መቼ ነው? ሐሰተኛው በግ የቂያማ ቀን ታርዶ ነው አይደለ? ሞት በበግ መልክ መጥቶ ኢንካርኔት አድርጎ ታርዱታላችኋል ጀነት ላይ። የኛ ደግሞ እውነተኛው የዓለምን ኃጢአት የሚያስወግደው ሞትን ማረድ የሚችለው በህይወት የቀየረው እውነተኛ። ከዛ በኋላ ሞት የለም ማለት ነው። ሞት ምንድን ነው በራሱ? ምክንያቱም ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው ሆነ ለዘላለም ይኖራል ብሏል። ሞት ለእኛ ምንድን ነው? አንተ በህይወት አለው ትላለህ እንጂ ሞተሃል። እኔ አሁን ብትጠይቀኝ አንተ ሞተሃል። አንተም ከሞትክ ሞተሃል። ከሞትክ የሚባል ነገር አለም። አሁን አንተ ሙት ነህ ለእኔ በክርስቶስ ማታምን ከሆነ ሙት ነህ ለእኔ። ትንሣኤም የለህም፣ ሞተሃል። ምክንያቱም ሙታን ይቅበራቸው ሲል ማቴዎስ ወንጌል ላይ በህይወት ያሉትን እና እነኛ ሞተናል የሚሉት ሁለቱም አንድ አይነት እንደሆኑ ነው። ስለዚህ ለአንተ የሚመስልህ እንደዚህ መሄድ፣ መምጣት፣ መብላት፣ መጠጣት፣ በህይወት መኖር፣ ከዛ ደግሞ መብላት ካቆምክ መሞት መስሎ ነው። በክርስቶስ የሌለ ሁሉ ሕያው አይደለም፣ ሙት ነው። አንተ አሁን ሙት ነህ ለእኔ። ስጋና ነፍስ መለየት ሜቢሱ ጀናዛ መቃብር ውስጥ የመግባት ጉዳይ ብቻ ከኩሽና ማድቤት ከማድቤት ኩሽና እንደመግባት ነው እንጂ ልዩነት የለውም። ስለዚህ ክርስቶስ ሞትን ሊገል አንድ የመጣው ከዚህ አንጻር ነው። ቤዛነት ስንል ህይወትን ሊሰጠን ነው። ያ ያው የሆንከው አማኝ ስለሆንክ ነው። በአማኝነት ህያውነትን አግኝቻለሁ። ምክንያቱም ያው ቢሞትም ባይሞትም ካመንክ አይበቃም? እንዴት አለ ትንሣኤና ህይወት እኔ ነኝ። ምን ይሄ ምን ልዩነት አለው ታዲያ? አንተን ሞት የሚያስቀረው እሱ አይደለም፣ እምነትህን ያስቀረልህ ሞትህን። የኢየሱስ ሞት ወይም ቤዛ መሆኑ አይደለም ማለት ነው አንተን ህያው ያደረገ። አማኝ ከሆንክ ቢሞትም ባይሞትም እኮ አማኝ ነህ አይደል? ምክንያቱም ሳይሞት በፊት የነበሩት አማኞች የሉም ነበር እኮ። ስላስረዳ እሱን ደግሞ ምክንያቱም እነሱ ይሞታሉ እንጂ ቅጠል ወደ ምድር ብትረግፍ ትነሳለች። ቅጠል ወደ ምድር ብትረግፍ ትነሳለች ወይ? ሕያው ነች ከዛ በኋላ ወይስ አፈር ነች? ኧረ ሞተች እኮ ከግንዷ ከተለየች ሞተች። ስለዚህ የሰው ልጅም ሞት ተፈርዶበት ነበር እንጂ ትንሣኤ አልነበረውም። ስለዚህ ትንሣኤው ማን የሰጠው? ክርስቶስ ነው የመጣው የሰጠው። which means ሞት ተገደለ በክርስቶስ። ያ ዓለምን ኃጢአት የሚያስወግደው በደንብ አስተውል። እግዚአብሔር በግ የተባለው እርሱ ክርስቶስ ሞትን ገደለው። which means ከዛ በፊት ያሉት ትንሣኤ የላቸውም ማለት ነው።
ፕሊስ ለምን ኢንተራፕት ታደርጋለህ? በቃ እነሱም ትንሣኤ የተሰጣቸው አንደኛ ጴጥሮስ ምዕራፍ 3 ቁጥር 16 ጀምሮ 18 ሄዶ በወይን ሰበከላቸው፣ እነሱም ሲጠብቁት ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እኮ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለ የተባለለት አብርሃም ልጆች የተባሉ ሲጠብቁ ነበረ፣ ተስፋም ሲያደርጉ ነበረ። ትንሣኤ እነሱ ዳግም የሚጠብቁት አሁን ዳግም ትንሣኤ መነሳትን ነው እንጂ ትንሣኤ ያላቸው ይነሳሉ፣ የዘላለም ሕይወትም አላቸው። ስለዚህ ምንድነው እሱ ማሰሪያው ምንድነው እሱ? አሁን ዘላለማዊነት ይባላል። ዘላለማዊነት በእኔ ነው አለን ክርስቶስ። እሱም እንዴት ነው? ሞት ተገደለ። ወደፊት ተነስተ የምትሞተውም አይኖርም። ሞት አስሮም አያስቀርህም። በፊት ግን ክርስቶስ እስከመጣ ድረስ አስቀድሞ የነበረው ሞት ባይገደል ኖሮ ምንድን ነበረ? ሞት ኤግዚስት ያደርግ ነበረ። ሞት በምን ተገደለ? በህይወት ተገደለ። ማን ነው ህይወት ደግሞ? ክርስቶስ። እኔ እውነት ህይወት። በደንብ አስተውል። እኔ ሀቅ ነኝ አይደል? ሀቅ ተብሎ የሚጠራው አላህ ብቻ ነው። አናላ ሀቅ ፍጡር አናላ ሀቅ ተብሎ ይጠራል አይጠራ። ስለዚህ ክርስቶስ ምን አለ? አና ሀቅ አለ፣ እኔ ነኝ እውነት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ነኝ ህይወት አለ፣ እኔ ነኝ መንገድ አለ። ስለዚህ ያ እውነት የሆነው ህይወት የሆነው ሞትም ምን አደረገው ማለት ነው? ገደለው። ሞትም ስታካ እዛው በቃ ገደለው ማለት ነው። ሞት ከዛ በኋላ ኤግዚስት አያደርግም ነው። እናንተ ጋር አሁን ኢተርኒቲ የሚመጣው መቼ ነው? ገና ሞት ገና አልተገደለም እናንተ ጋር አይደለ? የቂያማ ቀን ነው የሚገደለው። በበግ መልክ ይመጣና እኛ ጋር እንግዲህ ቂያማችን በነፍስ ወከፍ የሚደርስብናል። አንድ ሞት ነው የመጀመሪያው ሰው ሞት፣ የመጀመሪያው ቂያማ ናት። ከዛ በኋላ ትነሳለህ። ከዛ በኋላ ሞትም ሀያትም የለም። ሞቱም የጠፋ ሞትንና ህይወትን አላህ ፈጥሯል አይደል እንዴ? ስለዚህ ሞትን በምን ተገደለ? አሁን እዚህ ጋር ቻሌንጁ በደንብ ሎጂካል ሆነ አዳምጠኝ። ቻሌንጅ ስለማደርግ ራስ ጨዋታውን ስለጀመርክ ሞት በምንድን ነው የተገደለው አንተ ጋር? የመጨረሻ ግሬ አላህ Subhanahu Wa Ta'ala በበግ መልክ ያመጣውና ያርደዋል። ማን ያረደው? ይታረዳል። የዛን ጊዜ እንዴት ነው የታረደው? ሐዲሱ ያው ሞት በበግ ይመሰልና ይመጣል። ከዛ በኋላ ያው ይታረዳል። አሁን በደንብ አስተውል ሎጂካሉን። ሞት ራሱ መሞት ነው አይደለ? መሞት ነው። ስታርደው ሞተ እንጂ እንዴት ነው እሱ ታዲያ የሚጠፋው? ሞት ራሱ ህይወቱ ስለሆነ ሎጂካሉን ጥያቄውን ለማግኘት ስለዚህ ሞት ስቲል ታረደ ካልከኝ ኤግዚስት አደረገ እያልከኝ ነው እንጂ ጠፋ ማለት አይደለም። ምክንያቱም ሞት በራሱ ኤግዚስት ነው። ፍጡር ላይ አድርገው ሎክ ቱ ክሬሽን አለ፣ ህይወትና ሞት። ሞትን አመጣህና አረድኩት ገደልኩት ብትለኝ አታጠፋውም። ምክንያቱም ሞት በራሱ ኤግዚስታንስ ስለሆነ። የእኛስ ግን ምንድን ነው? በደንብ አስተውል። የእኛን ግን በደንብ አስተውል። ሞትን እንዴት እንደገደለው ክርስቶስ። ሞት በማን ቀየረው? በህይወት ቀየረው፣ በዘላለማዊነት። አዎ በእርሱ ህይወት ቀየረው። ያንተ ግን ገና አልተቀየረም። ወደፊት በበግ መጥቶ ሞት ይታረድና ይሞታል ትላለህ። ኖ በምን ቀየርከው? ካልቀየርከው በፍጡር ህይወት ደግሞ ሊቀየር አይችልም። የፍጡር ህይወት ዘላለማዊነት ስላልሆነ እኔ ስለሞት እኔ እኮ አንድ ህይወት ነው ያለኝ እኮ ስለሞት እኮ አልጨነቅም። አንድ ህይወት ነው ያለኝ። ሞት አይጠፋማ። እንደዛ ከሆነ ሞት አይጠፋማ። ስቲል በትንሣኤ አይ በኋላ ይጠፋልና ቢጠፋም ባይጠፋም እኮ ኖ ሴንስ እኮ ሴንስ የሚሰጥ ነገር የለው። እኔ ከሞትኩ ሴንስ ይሰጣል። ሴንስ ባይሰጥ ኖሮ እኔ ከሞትኩ በኋላ ከተነሳህም በኋላ ምክንያቱም ሴንስ ስለሚሰጥ እኮ ነው። ያቺ ኮንሰፕቷ ማሜ ስለገባው እኮ ነው። በበግ መጥቶ ገና ይታረዳል ሞት ያለው የክርስቶስን እርሱ ሕያው በግ ነው፣ ያለምን ኃጢአት ያስወገደ፣ ሞትን በሞቱ ገሎ ህይወትን የሰጠ ሚለውን ለመቃወም ሞት በበግ ይመጣና ይታረዳል አለ። which is illogic ነው። ምክንያቱም ሞት በራሱ ኤግዚስታንስ ስለሆነ ገደልከው ብትል ሞት ራሱ በሌላ ወይን ካልተተካ በዘላለማዊነት በኢተርኒቲ ህይወት በህያውነት ካልተቀየረ ሞት ምን ሊሆን አይችልም ማለት ነው፣ ሊጠፋ አይችልም። እርሱን ደግሞ ፍጡር ከሆነ የሚቀይረው ያላህን ሉክ ጠፊ ነገሮች ኢተርናል ማድረግ ይችላል። ፍጡር ወደ ሚል ያመጣዋል ማለት ነው። which means ለምሳሌ የሆነ ፍጡር ፈጥረህ ማይጠፋ ነገር አላህ ፍጡር ፈጠረ። ያንን የፈጠረውን ፍጡር እኔ ወደ ዘላለማዊነት መቀየር እችላለሁ ማለት ነው። አራጁ ፍጡር ከሆነ
አላህ ነው ካልከኝ ደግሞ አላህ በምን ቀየረው ብዬ እጠይቃለሁ። በጀነትና በጀሃነም የጀነት ሰዎች ጀነት ብቻ ይኖራሉ። ጀነትና ጀሃነም ራሱ ፍጡር ናቸው። ጀነትና ጀሃነም ራሱ ፍጡር ናቸው። ምንም የሚገናኝ አይደለም። እሱ ራሱ አይመጣውም። ቀየረ የሚል የለም ማለት ካለ ስጠኝ አዲስ ቀየረ ሳይሆን ይኸውልህ ለምን ይቀያየራሉ? ሲጀምር መቀየር ያስፈልጋቸዋል እንዴ? ኢቭን ጀነትና ጀሃነም እኮ ኦልሬዲ ኤግዚስት አድርገዋል እኮ። ገነትና ጀሃነም ኦልሬዲ አሉ እኮ እነሱ አሉ፣ አሁንም አሉ። ስለዚህ ከየት አመጣኸው? ይሄንን ሞት ምን አደረገው? አላህ ኢሎጂካል እኮ ነው። የማይሆን ነገር እኮ ነው የሚያስጨንቅህ እኮ። አንተ ስንቴ ነው የምትሞተው አንተ? እኔ ስለኔ መሞት አይደለም። ሞት በራሱ ህይወት አለው አይደለ? ቆይ ሞት በራሱ ህይወት አለው አይደለ? ኤግዚስት የሚያደርግ ማለት ኤግዚስተንስ አለው ሞት ራሱ። ሞት የሚባል ራሱን የቻለ ህይወት ሞት የሚባል አላህ ፈጥሯል አይደለ? ሞት የሚባል ነገር አለ። ልክ ህይወት የሚባል ነገር እንዳለ ስለዚህ ልክ ህይወትን እንዳለኝ ሁሉ ሞት ደግሞ ራሱን የቻለ ሞት የሆነ ህይወት አለው አይደለ? አይደለም። ይሄው መልቂያማ በበግ በኩ ዛት ተሰጠው እንጂ ዛት የለውም እኮ። ሞት ማለት ሩህ ትርጓሜ እኮ ነው። ሞት ማለት አንድ ሰው ሩሁ ከጀሰዱ ስትለይ ዛት ከሌለው እንዴት ፈጠረው ሞት? ምንድነው ዛት የሌለው ነገር የተፈጠረው ካለ? ሞት እኮ ዛት የለውም እኮ። ሞት እኮ ኢትስ ጀስት ፕሮሰስ ነው እኮ። ልክ አንድ ሰው ከሩሁ ሲወጣ እንደዛ ነው። በሩህ ስትወጣ ሞት ይባላል። ታዲያ የቂያማ ቀን በበግ መልክ ያመጣውስ ነገር ዛት የለው? በዛት አሁን በበግ መልኩ አመጣው ሞት ነው እኮ። ስለዚህ የታረደው ሞት ነው አይደለም? የቂያማ ቀን ነው ያኔ ሞት። አሁን ስለዚህ ዛት የሌለው ነገር እንደ ዛቱ መጥቶ ታረደ። በሁላችንም ህይወት ውስጥ ያለው ወይም ያለው ህይወት በጉ እኮ አይደለም። ያው ህይወታችን እኛው ህይወት ናት። ህይወት ዛት አለው የለውም? ህይወት ዛት አለው? ነፍስ ዛት አላት የላትም? ወይስ ስለ ሩህ ምንም ብትጠይቀኝ ምንም አልመልስልህም። ለምን? ወይስ አሉነከ አን ሩህ። ምክንያቱም ሁለቱንም ነው ተመሳሳይ ነው የፈጠረው። ሩህንም ሞትንም ተመሳሳይ ነው የፈጠረው። ሞት እኮ ኢትስ ጀስት ፕሮሰስ አልኩህ እኮ። አንተ ነህ ያልከው እሱን። አንተ ነህ ያልከው አላህ ህይወትንና ሞትን ፈጠረ ነው የሚለው ቁርአኑ አይደለ? ስለዚህ ሁለቱንም ፈጠረ። በቂያማ ቀን ደግሞ ሞትን በበግ አምጥቶ ያርደዋል ይላል አይደለ? ሞት በራሱ ኤግዚስተንስ ከሆነ ሞት በራሱ መኖር ከሆነ እንዴት ልገለው ትችላለህ? መሞት በራሱ ህይወቱ ስለሆነ እያልኩህ እኮ ነው። ለሞት ሎጂኩ ከበዳለኝ እና እስኪ ወደ መጽሐፉ እንመለስ። ሎጂክ እኮ ድም ብሎ ድርቅ ያደርጋል እኮ። በቃ ይብቃን ለዛሬ። ያቺኛ 22:17 ብታስረዳኝ ይቅርታና 22:17 ቁርአን ከሪም ቁርአን አንዴ ከዛ በፊት እናንተ ሞታችሁ ከተነሳችሁ በኋላ ሌላ ሞት አለባችሁ አይደለ? የለብንም። ሞትን ከተነሳ በኋላ እንኳን በቃ እኮ ኦኬ። ሞቱ እስከሚታረድ ድረስ አንተ መሆንን ታውቃለህ። ጀነት ውስጥ ገብተህ እንኳን ሞት አለብህ አይደለ? ሞት አልታረደም አይደለ? ዘላለማዊ መሆንህ ገና አልተረጋገጠም። ዘላለማዊ መሆንህ ተረጋግጧል። የጀነትና የጀሃነም መሆኑን አልተረጋገጠም። ሞት አልታረደማ። ሞት እኮ አለ ወንድም አለም። ይኸውልህ አሁን አዲሱ የሚለው የኑራ እኔ አንዴ ነው የምሞተው። ባዕደል መውት ሎጂካል ሆነ አውራኝ። አሁን ዝም ብለህ ይኑራ ምናምን በሚባል አይመለስም። ከሞትክ በኋላ ወይ ጀነት ወይ ጀሃነም አለ። ሶስተኛ ሌላ ነገር የለንም እኛ ጋር አይደለም ወንድሜ፣ እንደዛ አይደለም። ከሞተ ከተነሳ በኋላ ሞት አልጠፋም ወይ? በእስልምና አስተምሮ አንድ ሰው ሞቶ ከተነሳ በኋላ ጀሃነምና ጀነት ከገባ እንኳን ዘላለማዊነት ገና የለም። ምክንያቱም እዛው ቆይ አንዴ ስማኛ እና ትናገራለች። ጀነት ውስጥ ሆናችሁ ወደ እናንተ የሚቀርብ አለ። ይሄ ምንድነው ተብላችሁ ስትጠየቁ ሞት ነው ትላላችሁ። ሞት እስከዛ ሰዓት ድረስ አልታረደም። ጀሃነም ውስጥም ላሉት ሲጠየቁ ይሄ ምንድነው ሲባሉ ሞት ነው ይላሉ። ስለዚህ ሞት አልጠፋም አይደለ? ሞት አልጠፋም። ስለዚህ ህያው እንደምትሆን ዘላለማዊ እንደምትሆን ታዲያ በምንድን ነው የምታውቀው? ሞት ካልጠፋ ያን የነገረኛ የጀነት የጀሃነም ስትሆን ያው ዘላለማዊ ነው የምትሆነው። ኻሊዲነ ፊሃ ብሎ እዚሁ ፍርዳችን እኮ እዚሁ ተነግሮናል። ሞት ቢኖር ባይኖርም ስለዚህ አንተ ፕሪሰፖዝ አድርገህ በቃ እንደዚህ ነው ምናምን ብለህ ነው የምትመልሰው እንጂ ፍርጃችን እኮ እዚሁ አሁን አንተ በዚሁ ሁኔታ ከቀጠልክ በአላህና በመጨረሻው ቀን ያላመነ በነብዩ ሰለላሁ ዐለይሂ ወሰለም አማኝነት ያላመነ ኻሊዲነ ፊሃ ያ በጀሃነም ውስጥ ዘውታሪ ናቸው ይላል። ቆይ እሱ ስለሱ ዘውታሪ ዘውታሪ የምትሆነው ዘውታሪ ነው
ይነግርሃል ማለት ነው። ሌላ ነገር አትሂድ። አሁን ዘውታሪ ነው የሚባለው ነገር ቆይ፣ ዘውታሪ የምትሆንበትን ምክንያት እየጠየቁ እኮ ነው። አሁን ዝም ብለህ የቁርአን ጥቅስ ዝም ብለህ ብጠቅሰው እኮ አይረዳህም። ዘውታሪ የምትሆንበት ምክንያትን እየነገርኩህ አንዴ ስማኝ። እፎይም ስለ እንትን ስላለ ሊተኛም ስለሆነ እኔ ጥያቄን ብቻ መልስልኝ። አሁን አንተ በትንሣኤ ቀን ሞተ ከተነሳ በኋላ ነው አይደለ ጀሃነምና ጀነት የምትገባው? ከፍርድ በኋላ ነው አይደለ ሰው የሚገባው? አዎ ብዙ ፕሮሰስ አለው። ሲራጥ የሚባል አለ። ያንን አልፈህ በቃ ችግር የለም። ከትንሣኤ በኋላ ሞታችሁ ከተነሳችሁ በኋላ እንደማትሞቱ እርግጠኛ የምትሆኑበት ምክንያት ምንድን ነው ብለህ ንገረኝ። እሱም ብቻ ንገረኝ። ምክንያቱም ሞት ገና ስላልታረደ ማለት ነው። ከዛ በኋላ ነው ዘላለማዊነት የሚታወጀው ማለት ነው። ስለዚህ እንደማትሞቱ ምንድን ነው ማስረጃችሁ? ሞት ከዚህ በኋላ ሞት የለም ብሎ ስለነገረን ማለት ነው። ባይ ዲፎልት እዚህም ሙኛ ቋሉ በነገር ላይ አልነገረም። የነገረ መቼ ነው የነገረ? ቁርአን ላይ ያውቃል። እዚህ ጋር መቼ ነው የተነገረ? ቆይ በሐዲሱ መሰረት እንጨርስ። ዘውታሪ ትሆናላችሁ ስለሚል አንድ ሰው እንዴት ዘውታሪ እንደምትሆን እኮ እየነገርኩ እኮ ነው። አዲሱ እያብራራ ነው። ዘውታሪ ትሆናላችሁ የሚለው እኮ አንድ ቃል ነው። ገብተዋል? ከዛ በኋላ ግን ዘውታሪ እንዴት እንደምትሆኑ አዲሱ ነው የሚነግር። አሁን ሞታችሁ ከተነሳችሁ በኋላ ደግማችሁ ላለመሞታችሁ ምንድነው ዋስትናችሁ ነው ጥያቄው። ምክንያቱም ሞት አልታረደም። ጀነት ገብተህ እንኳን የሞት ፍርሃት አለብህ አንተ ማለት ነው። እስከ መቼ ድረስ ያ በግ ወይም ያ ሞት በጥቁርና በነጭ በግ ተመስሎ መጥቶ እስከሚታረድ ድረስ ማለት ነው። ስለዚህ እኔ አሁን ጥያቄ አንተ ሞተ ከተነሳ በኋላ ደግመህ እንደማትሞት ምንድነው ማረጋገጫ ነው? እሱን መልስልኝ። መልሴን እየመለስኩልህ ነው። መልሴን አልተቀበልከውም። ስለዚህ ባለመቀበል እለፈውና የጠየቅኩህን አብራራ። ይበቃል። እኔ ሰምጠየቅ እችላለሁ። ደከመኝ ዛሬ የምር ይቅርታ የምር ዛሬ ነገ ራሴን እያለ ስለሆነ እንቀጥለዋለን። 22:17 ነው ያብራሩልኝ ነቢኒ ከመተኛታችን ሰው ምንድን ነው? ቀደም እኮ 22:17 አይደለም ሲጀመር፣ ቅድም ስናብራራ ቆየን። ሜይ ቢ መረዳት ስለታ ነው ችግር እየሆነብህ ያለው። 22:17 ቅድም ሲጀመር አይደለም ዮሐንስ 20:17 ማለት ነው። ይቅርታ እሱን አብራራለህ ቅድም ረጅም ሰዓት አብራራለህ። ነገና ፎሎ አድርጌ ያለውና ፎሎ መልስና የሆነ ቤት መዝሙረ ዳዊት ላይ ነው ያብራራህልኝ። እፎይ ይቅርታ፣ ራስህን ካመመ ችግር የለውም። ነገ መቀጠል እንችላለን። አክቹዋሊ ቀን ስላለ እኔ ግን ያው ዮሐንስ ወንጌል 20:17 ለማለት ፈልጌ ነው። እሺ ምን አልከኝ ወንድም? ፎሎ መልስና እኔን ስታየኝ ፎሎ ብያለሁ። መተህ ጠይቀኝ ይመልስልሃል። አሁን ሊተኛ ስለሆነ እሱ ይተኛ። በቃ የት ላይ ነው? የሆነ ቤት ከገባው ቼክ አድርገኝ። የት ላይ ነው? ቢኒ ቆይ ፎሎ ላድርግሽ። እሺ ወንድሜ። እሺ ያገሬ ልጅ ወንዜ ልጅ ፎሎ አድርጌለታለሁ። ቆይ ቃል ስጋንም ፎሎ ላድርግህ። ቆይ ፎሎ አድርጌዋለሁ። በቃ እፎይ ከተኛ እናንተ ታብራሩልኛላችሁ ወይስ ነገ እንገናኝ? ምን ይሻላል? እነሱ ከከፈቱ እነሱ ጋር ሄድ። እኔ በጣም ብዙ ቀን አብራርተነዋል። ይሄ ክፍል ብዙ ቀን ዘግይቼ ነው ማለት ነው። ይቅርታ። እነሱ ከከፈቱ ትላለህ። ሙቭ ካሌድ ሶሪ፣ ነገ አቅቶኛል። ዛሬ ከምር ራሴን አሞኛል። አላህ ያሽረ ወንድም አብሽር። አላህ ያሽረ። ትንሽ ሐኪም ላይ በነገር ላይ እናመሰግናለን ሁላችሁም። ሐኪም ነው? አዎ ያልተራሳን ባለ ሜዲካል ራዲዮሎጂ ቴክኖሎጂስት ነኝ። አዎ ስለዚህ ልምጣ። ምን ሲያመኝ ልምጣ? ኧረ እንዳያምህ ምን በወጣ እንደምን ትታመማለህ? እመማላችሁ እንቅልፍ መሰለኝ አልተኛውም ነበረ። ለነገሩ እንቅልፍ ነው። የግመል ሽንት ቢታዘዝልስ? አየሁ ነገር እየቆሰቆሰ ነው። አየኸው እፎይ፣ አየኸው ለገና ላስመሸን እኮ ነው። እሺ ደህና ደሩ። በቃ እሺ ደህና ደሩ። እንቅልፍ ተዛብቶብኝ መስማም አልተኛውም ነበረ። በጣም ራሴን እያዞረኝ ነው እና ትናንትና የተኛሁት 2 ሰዓትም አትሆንም እና አሁን ራሴን እዞኛል። ደህና እንደሩ። አይኔንም ራሴንም እዞኛል። ለዛ ነው ሶሪ።